እንዴ ጠላትን እኮ መናቅ እኮ የለብህ። እኔ ህዋትን አልንቃትም ባይዘው ተደክማም ተደብድባም እንደ ህዋት የምጠነቀቀው ስብስብ የለም፣ እንደ ሻዕቢያ የምጠነቀቀው ስብስብ የለም። አንተ እኮ ማየት ያለብህ እዚህ ጦርነት እገባለሁ ስትል ግማሽ ሱዳን የነ ሄሚቲ በለው ከሰውየው ጋር ነው ያለው፣ ደቡብ ሱዳን ከሰውየው ጋር ነው ያለው፣ ሶማሌላንድ ከሰውየው ጋር ነው ያለው፣ እነ ኬንያ ከሰውየው ጋር ነው ያለው። ይሄ ወደ ኡጋንዳ ወረድ ስትል የነዳጋሎ ቅርንጫፍ ነው ከሰውየው ጋር ነው ያለው። ሊቢያ ቻድ ብትል ከሰውየው ጋር ነው ያሉት። ወደ ውጭ ደግሞ ሶታ ደግሞ ወደ መካከለኛው ምስራቅ ደግሞ ያው አገሮች በጥራት አልፈልግም ይታወቃሉ ከነማን ኃይል ጋር እንደሆነ። አንተ ግማሽ ሱዳንን ይዘ የወደቀች ኤርትራን ይዘ የተመታ ወያኔን ይዘ ከዚህ ግዙፍ ኃይል ነው ካልገጠምኩ የምትለው አንተ። አፋብን የሚባለውን ድርጅት ልክ እንደ ትልቅ ዝሆን አንበሳ ግን ግዙፍ አድርገን መሳለም ተገቢ አይደለም። በዚህ ሰዓት አፋብን ካለ ወቅት እኛ የፋኖ ትግል ደጋፊዎችን ያለፉ 3 ዓመት ማንም እዚህ ያቀናል ማለት ነው። አፋብን ግን የሚባለው ግን ቅድም እናንተ 20 ሺህ ስትሉ ነበረ፣ ከዛ በታች ነው እና አንዳንድ ጊዜ ማህበረሰብን ራሱ የሌለህን አቅም አለኝ ብለህ ማህበረሰብ ራሱ ማሳሳት አያስፈልግም። አሁን አፋብንን ኮምፔር የምናደርገው እኛ ካለው ከቀጠናዊ ኃይል አኳያ ጋር ነው የምናወዳደረው። እኔ ሁሌ የምናገረው ነገር አለ በተደጋጋሚ ብዙ ቤት ስገባ ማለት ነው። እነዚህ በሙሉ ኃይሎች ተፋላሚ ኃይሎች ሻዕቢያ በለው ህዋት በለው አልቡርሃን በለው እነዳጋሎ በላቸው አጠቃላይ በቀጠናው ላይ ያሉ ኃይሎች በሙሉ 100% የውጭ ኃይል ባካፕ አላቸው። 11ኛ ሰዓት ሲደርሱ ትግሉ ማያዋጣቸው ከሆነ ማምለጫ መንገድ አላቸው። ጠረጴዛ ላይ የሚመጡበት ብዙ አጀንዳ አላቸው። እንደ አፋብን ግን የገባበት ቅርቃሮ ምን ይዞ ነው? አሁን እኮ መኩኮ እኔ እኮ እናንተ እኮ ተፋላሚ ኃይል ስንሆን አንተ የምትፈልገውን ነገር እኔ በእጄ ካልያዝኩ አንተ እኔ ጋር ጠረጴዛ ላይ መቀመጥ እኮ ምንም እኮ ፍላጎት አይኖርህም። ለምን ጠረጴዛ ላይ የምትቀመጠው ጊቭ ኤንድ ቴክ ነው። ሁሉ ነገር አድቫንቴጅ ከወሰድክብኝ ዋዩ ኔጎሽየት ዊዝ ሚ ለምን ከኔ ጋር የምትደራደረው? ቢያንስ ህዋት እስከና አቅም ደካምነቱ ትግራይ ክልል የሚባል 4 ሚሊዮን 3 ሚሊዮን ህዝብ የሚኖርበትን አካባቢ ይዟል። ወገብ ዛላው ቢሰበርና ቢመታና ሞጫ መግቢያ ቢያጣው መጨረሻ ህዝብ ይዣለው ልደራደር ብሎ ቻው ይልሃል። ኤርትራ መንግስት ኤርትራ የሚባል ሀገር የሚያስተዳድር ስብስብ ነው። ወገብ ዛላው ቢመታ ኔጎሽየት አደርጋለሁ ቢባል ተቀባይነት አለው። ለምን? በቃ ስቴት ፓወር ነው። እና አልቡርሃን ግማሽ ሱዳንን ይዘዋል። መደራደር ይችላሉ አቅማቸው ቢወድቅባቸው። ሁሌ የምናገረው ነገር ነው። እነ ሄሚቲ ግማሽ ሱዳንን ይዘዋል። መደራደር ይችላሉ። የፖለቲካ አቅሙ አላቸው፣ ሎጂስቲክ ባካፕ አላቸው፣ ፋይናንስ አላቸው። እና ይሄ ጦርነት ሲነሳ እነዚህ በሙሉ ኃይሎች የቀጠናው ኃይሎች ገብተው ተሳትፈው ወገብ ዛላቸው ሲመታ እያንዳንዱ ማምለጫ ካርድ አለው። እስኪ መኩ ልጠይቅህ፣ እነዚህ በሙሉ ጽምዶ የሚባሉ አካላቶች ኦነግንም ማምለጫ ካርድ አለው እንዴ? ወለጋን መለቃለሁ ከዚህ በኋላ በሰላም ኖራለሁ ካለ ስርዓቱ ይዘዋል። በጥባጭ አልሆንም ካለ እዚህ ጋር አፋብን የሚባለው ስብስብ አማራ ክልል በለው ሙሉ በሙሉ እንኳን ያልተቆጣጠረበት ሁኔታ ጢሻውና ተራራውና ጫካውን የተቆጣጠረ ቡድን አብይ አህመድ ከአንተ ጋር ምንም ምክንያት ኮዛለው ከአንተ ጋር መጥቶ የሚደራደረው ነገ ህዋቶች ጦርነቱን ጀምሮ ለኩሰውት ወገብ ዘላቸው ሲሰበር በቃን ብሎ ሲያቆሙ ሻዕቢያ ድርድር እፈልጋለሁ ካለ እና አልቡራን አይ ከነ ሄሚቲ ጋር እንቀመጣለን ብሎ ሁሉም እጃቸውን ባይታጥፉ እስኪ አንተ መኩ ባለ ልምድ መሬት ላይ ወርደህ ታግለሃል፣ የፖለቲካ ልምድ አለ። አፋብን ምን ይዞ ሊቀመጥ ነው ከአብይ አህመድ ጋር? እስኪ መልሱልን። እስኪ የጽምዶ ደጋፊዎች ልንገር እዚህ ላይ ይቅርታ አቋረጥኩ። በራሳቸው አንደበት ማለት ነው በራሳቸው አንደበት ጥምር በመፍጠራችን አብይ ደነገጠ። አየ ባይፈጥሩ አይፈራቸውም ማለት ነው። የሚገርም ራሳቸው ምን ያህል ወደ ዝቅጠት ውስጥ እንደሚከቱ በንግግር ማለት ነው። ፖለቲካሊ ይጎዳናል እንኳን አይሉም። ምን ይላሉ? አብይ ደነገጠ በጥምሩ። እንዴ አሸንፈነዋል ብልጽግናን ከዚህ በኋላ መያዝ ብቻ ነው እያሉ ያወሩ እንደገና ያሸነፉት ሰውዬ ግን ሳይፈራቸው የፈራቸው መቼ ነው? ጥምር ስለፈጠሩ። ስለዚህ የነሱ ጉልበት ይሄ ጥምሩ ነው እንጂ የራሳቸው ጉልበት አይደለም ማለት ነው።
እና ውርደት ነው እንደ አማራ ውርደት ነው ለንግግሩ። ቀጥል እቺን ኤግዛክትሊ ብቻና ቅድም ደግሞ ይሄ የጂኦፖለቲኩን አለመገንዘብ ነው። ኦፍ ኮርስ እኛ የብልጽግና ስርዓት ወዳጅ አይደለም፣ እኔ መደግፈውም ስርዓትም አይደለም። ነገር ግን ፋክትና እውነታ ደግሞ መሸሽ የለብኝ። እኔ መልኩ አንተ ጋር መጥቼ ልገጥም ስፈልግ፣ አንተ ግቢ መግባት ስፈልግ፣ መኖሪያ ቤት መግባት ስፈልግ መመታትም እንዳለ ማወቅ አለብኝ። ለዛው ሌጂቲሜት ሲሆን አመታት ልመታኝ ትችላለህ፣ ተጠያቂነት የማይኖረው ታጥቄ በመጣ ያንተ ግቢ ምንም ነገር ብታደርግ ሌጂቲሜሲ ያለ በቃ ለምን መኖሪያ በቃ ኮምፓውንድ ውስጥ ነው የገባሁት። ኮምፓውንድ ከገባ በኋላ ሮትቫይለር መጣብኝ፣ ባዙቃ ተጠመደብኝ የሚባል ነገር የለም። ዋናው አለመግባት ነው ጨዋታ ውስጥ። እዛ አንተ ኮምፓውንድ ውስጥ ከመግባቴ በፊት ያንተን ባካፕ ማወቅ አለብኝ። እና አሁን አፋብን የሚባለው ራሱ እኔ በቀጠናው ላይ እየተካሄደ ያለውን ነገር በቅጡ የተገነዘቡት አይመስለኝም። አሁን እስኪ እንደው በሁለት ሶስት ደቂቃ አንድ ምሳሌ ልስጥ። አሁን አፋብን የሚባለው ህዋትን ይዟል፣ ኦኬ፣ እና አልቡራን ሻዕቢያን ይዟል። እንደ ኳልኩሌሽን አድርገውት ያውቃሉ? አብይ አህመድ ከነማን ጋር እንደቆመ አይተውታል? እስኪ አሁን እኮ ብትጠይቃቸው እኮ ምላስ እኮ የላቸውም እኮ። አብይ አህመድ 4 ኪሎ ተቀምጦ መሀይም ደንቆሮ ትለዋለህ። ያለፉት 3 ዓመት ግን ከድንበር የራቁ አብይ አህመድ 4 ኪሎ የተቀመጠው የተሻለ ዲፕሎማሲ ፖለቲካ ሰርቶ ማጠብቃቸውን ኃይሎቹ ከስተጀርባው አሰልፎ እየጠበቀ ነው ለቁርጡ ቀን። እንደ ጠላትን እኮ መናቅ እኮ የለብህ። እኔ ህዋትን አልንቃትም፣ ባይዘወይ ተደክማም ተደብድባም እንደ ህዋት የምጠነቀቀው ስብስብ የለም፣ እንደ ሻዕቢያ የምጠነቀቀው ስብስብ የለም። አንተ እኮ ማየት ያለብህ እዚህ ጦርነት ትገባለሁ ስትል ግማሽ ሱዳን ሄሚቲ በለው ከሰውየው ጋር ነው ያለው። ደቡብ ሱዳን ከሰውየው ጋር ነው ያለው። ሶማሌላንድ ከሰውየው ጋር ነው ያለው። እነ ኬንያ ከሰውየው ጋር ነው ያለው። ይሄ ወደ ኡጋንዳ ወረድ ስትል የነዳጋሎ ቅርንጫፍ ነው፣ ከሰውየው ጋር ነው ያለው። ሊቢያ ቻድ ብትል ከሰውየው ጋር ነው ያሉት። ወደ ውጭ ደግሞ ሶታ ደግሞ ወደ መካከለኛው ምስራቅ ደግሞ ያው አገሮቹ በጥራት አልፈልግም ይታወቃሉ ከነማን ኃይል ጋር እንደሆነ። አንተ ግማሽ ሱዳንን ይዘ የወደቀች ኤርትራን ይዘ የተመታ ወያኔን ይዘ ከዚህ ግዙፍ ኃይል ነው ካልገጠምኩ የምትለው አንተ። ይሄ እኮ ማለት በኩ ፋክት ቢሆንም ጠላት ቢሆንም የጠላትን እኮ አቅም እኮ መገምገም እኮ ይሄ እኮ ውርደት እኮ አይደለም። ለምሳሌ እስራኤሎች በዚህ ምድር ላይ ሐማስን አይንቁትም። ብዙ ሰው ግን ምን ይመስለዋል እንዴ? ሐማስ እኮ ተራ ነው። ሐማስን አይንቁትም እስራኤሎች። ኢራንን አይንቋትም። በእንቅልፍ 24/7 አይናቸውን አፍጠው ነው የሚጠብቁ። ገባ? ለምን? የታጠረውን ከነዚህ ሀገራቶች ጀርባ ያለውን ነገር ጠንቅቆ ስለሚያውቁ። እና አሁን ይሄ ግዙፍ ኃይል እነዚህ በሙሉ ምጠራል ስብስቦች ኢቨን ብልጽግና 11ኛው ሰዓት ሲመጣ የሚደራደርበት ብዙ ካርድ አለው እጁ ላይ። አፋብን የሚባለው 11ኛው ሰዓት ሲመጣ ምን ይዘህ ነው የምትገባው? እስኪ አንተ አሁን የትኛውን የኢትዮጵያ ክፍል ይዘ የትኛውን ስልጣን ይዘ የትኛውን ሎጂስቲክ ኤሪያ የሚተላለፍበት ቦታ ይዘ የብልጽግና እንጂ ጠመዛለሁ የምትሉበት ካላቸው እስኪ ጠቁሙን፣ እኛ ምንድነው እንድናውቀው። ግን ምንድነው ማድረግ የሚፈልጉት? የሚስኪን የአማራን ገበሬ የጦርነት ማገዶ ነው ማድረግ የሚፈልጉት። ባይዘወይ መኩ መጠቅለያ ላይ ከሚገርም ነገር ከ7 ወር በፊት ይሄ ጽምዶ አፋድ በነበረበት ሰዓት ነው ማለት ነው። ይሄ ጽምዶ ሊመጣ ሲል አካባቢ አዝማሚያቸው በሙሉ ሲታወቅ የዛን ጊዜ ሁሉም እንደ አፋድም ከአፋብን በፊት ደግሞ እነዘመን ያዙት ኃይል ከየትኛውም ኃይል ጋር እንሰራለን ሲባል ኤርትራ መንግስት እዛ ገና የአፋድ ውስጥ በቅርብ ስለነበርኩ በኤርትራ መንግስት ምን አይነት ሳይኖች ማሳየት ተጀመረ? ይሄ ከህዋት ጋር አብሮ ጽምዶ ይመስራት። ሁለት ትግርኛ ተናጋሪዎች አንድ ላይ አብረው ከሰሩ ኦብቪየስሊ አንድ ቀን ለአንተም እንደማይተኙ ግልጽ ነው። ለምን? ሁለቶቹም ሲመሰረቱም ሲነሱ በጸረ አማራ ፖሊስ ነው የተነሱት ሁለቱም። ይሄ ኦብቪየስሊ ግልጽ ነው። እንግዲህ አሁን እነዚህ ሁለት ትግርኛ ተናጋሪዎች ተጣምረው ሲመጡብህ የፖለቲካ መሀይም ካልሆንክ በስተቀር አማራጭ ካርድ ይዘህ መጓዝ አለብህ እንጂ ሁለት ትግርኛ ተናጋሪዎች ቡድን አምነህ ሳንዱች ነው የሚያደርጉ መጨረሻ ላይ። ለምን? እነሱ እንኳን አሁን በነዘር ያዕቆብ ሼር ባረጉት በለጠፉት ወረቀት ላይ ስምነታቸው ምንድነው የሚለው? እንደዚህም ነው 4 ኪሎ ከደረስም በኋላ በዚህ በትግል ላይ አብዛኛውን አስተዋጽኦ ያደረገ ነው ስልጣን የሚይዘው ብሎ አስቀምጠውታል። አስብ እንግዲህ ጽሁፋቸው ላይ። ያ ማለት አሁን አፋብን ባለበት ስታቲስኮ ከሻዕቢያ ለህዋት መሳሪያ ይሰጣል፣ ህዋት ለአፋብን ይሰጣል። አፋብን ተላላኪ ነው፣ በቃ ጁኒየር ፓርትነር ነው። ከህዋት ጋር ስታመሳስለው ህዋት ግዙፍ ኃይል አለው። በሱዳን ቀጠና ውስጥ የሚንቀሳቀሳል፣ ሀገር ውስጥ የሚንቀሳቀስ ኃይል አለው። ይሄ ቡድን አማራጭ ካልፈጠርክ አንድ ቀን አንቅሮ እንደሚተፋ ግልጽ ነበረ። እውነት ለመናገር በዚህ እኔ ማመስገን የምፈልገው አርበኛ እስክንድር ነጋ ነው።
ይሄን የምልህ መኩ እኔ ከዚህ ኮረርክ በኋላ እኔ ለረጅም ጊዜ ያስኩት ሬከርድ ነው እለቀዋለሁ እኔ ማለት ነው። አማራጭ የተሻለ አማራጭ ሲታሰብ አይ የሻቢያን እነዚህ ሁለት ትግርኛ ተናጋሪዎች ጥምረታቸው ነገኛ ለማፈርድም ያበሉናል። ሻቢያ እንግዲህ በሞኖፖሊ ይዞታል ኢትዮጵያ ተቋሚ ፓርቲዎቹ በማጠለል እና አልቡርሃን ያሉት ከህዋት ጋር ነው። ሻቢያ በዚህ በኩል ለናልቡራን መሳሪያ እየሰጠ ከናልቡራን ጋር እየሰራ ከህዋት ጋር እየሰራ እናልቡራንና ህዋት ደግሞ መልሶ ደግሞ የኛ መሰረታዊ ጥያቄ የምላቸው እንደነ ወልቃይት እንደነ ሁመራ የሚበሉብን ከሆነ ታዲያ የዚህ ስምነት ምንድን ነው? ከነዚህ ደግሞ እንዳንለቃቸው ደግሞ በቀጠናው ላይ ደግሞ አማራጭ ኃይል የለንም። ምንድን ነበር በእነስክነት ነገር የተፈለገው? በሰዓቱ አማራጭ ኃይል የሚባለው ነገር መቅረብ ነበረበት። ከሚገርም ነገር መልኩ አማራጭ ኃይል ተብሎ የመጣው እነ ሰውዬ እነ ዳጋሎ ሲመጡ በዛን ጊዜ የኢትዮጵያ መንግስት ቤኒሻንጉል ጉሙዝ ላይ ምንም አይነት ካምፕ አልሰራላቸውም ነበረ። ከኢትዮጵያ መንግስት ጋር ምንም አይነት ኮሚኒኬሽን አልነበራቸው። የነ ዳጋሎ ቡድን የጠየቀው ምን እንደሆነ ታውቃለህ መኩ? አንድም ኢትዮጵያዊ በሱዳን ውስጥ ገብቶ ከኛ ከሱዳን ወንድሞቻችን ጋር የምንፋለማቸው ገብታችሁ እንድትፋለሙ አንፈልግም። ሱዳንን ለሱዳን ተውልን። ከእናንተ የምንጠብቀው አንድ ነገር ነው፣ በቀጠና ያለውን ቲፒኤልኤፍ አስወግዱልን። በቃ እንደ አማራም ጠላታችሁ ነው። ለእኛም በማያገባው ጉዳይ ላይ የኛ ሀገር ሉዓላዊነት ገብቶ እያማገደን ስለሆነ ከእናንተ የምንፈልገው የትኛውን ሎጂስቲክስ ድጋፍ እናደርጋለን፣ ቲፒኤልኤፍን ከቀጠና አስወጡልን። ይሄ ነገር ኦልሬዲ መጥተው ንግግር ሲጀምሩ የዛን ጊዜ ነው ጽምዶም የሚባለው ሀሳብ አፋብን ካልመጣሁን አፋድ ከናሬስቴፍ ጋር ከተጣመረ ህዋት አርሚ ሰባ ከተወገደ አልቡራን ከተደገመ በቃ አማራ እንግዲህ ሱዳን ላይ እንግዲህ ሎጂስቲክና ባካፕ አግኝቶ የሱዳን መሬት መቋጠር ከጀመረ ን ህግደፍን በለው ህዋትን በለው ምንም አይነት አቋም አይኖራቸው። ህዋትን መታገድ የፈለገ ለህዋት አምርሮ የህዋትን የሚመታበትን መንገድ ካርድ የሳበን ሰውዬ ምን አረጉት? ኢትዮጵያኒስት ነው ብለው በተለያየ ፖለቲካ ሴራ አሻጥር እዚህ ስማቸው መዘዝር ማልፈልገው ታች ያሉ አመራሮች አፋብን የሚባል ኩታራ ስብስብ የወያኔ ተላላኪ ይዘውልን መጡ። ይሄ ምነግርህ በደንብ በቃ ሚቲንግ ውስጥ የነበረ አውዲዮ አለ። ይሄ ከተደረገ በኋላ ጽምዶ የሚባለው ነገር ሊመጣ ሲል እነ ዘርዓ ያዕቆብ እነ ሙላት አድኖ በከፍተኛ ሁኔታ መቃወም ጀመሩ። አብዛኛው ሰው እዚህ ጋር መጥተው የነበረው ኢንክሉዲንግ ሚ ሻቢያን ሳፖርት ስናደርገው ነበረ መስሎን በሰዓቱ ማለት ነው። ግን ሻቢያ ግን መጥቶ እዚህ ጋር አሁን ስጠቀልል መኩ በፖለቲካ ኦኬ ጊቭ ኤንድ ቴክ የሚባል አለ። ግን ሻቢያ ግን መጥቶ ይሄ ወልቃይትና ሁመራ ዳንሻ የሚባሉን ቦታ ለትግርኛ ተናጋሪ ወንድም አሳልፎ ሊሰጥ ሲል አንተም የዛን ጊዜ ካርድ ትመዛለህ። ባይዘወይ ትናንት የአሜሪካ ፕሬዚደንት ምን አለ መኩ? ሆርሙዝ ሰርትን የአሜሪካ ሉዓላዊ ግዛት እናደርገዋለን ካለ እኛ ምን ችግር አለ ታዲያ? እኛ ስም የሉዓላዊ ግዛት ብናደርገው ለዛው ታሪካዊ ይዘት የራሳችን በሆነ የአሜሪካው ፕሬዚደንት ሆርሙዝ ሰርትን ኢራንን ካሸነፍኩ ስትራቴጂካዊ ቁልፍ ቦታ ስለሆነ ለአሜሪካ ጠቀም ስለሚሰጣት ከዚህ በኋላ የአሜሪካ ሉዓላዊ ግዛት ነው ካለ አንተ ደግሞ ለሺህ ዓመታት ዘመናት የምታስተዳድረውን አሰብ ወደብ የራሳችን ብንናደርገው ማን አባቱ ነው የሚናገረን? አሜሪካ ከባህር ማዶ መጣ ሆርሙዝ ሰርትን ያሷ ካረገች እስኪ መልስልኝ መኩ። ማን ነው ከልካይ የሚሆነው? ራሽያ ክሪሚያን የራሷ ካረገች ሻቢያ መጥቶ ያንተን መሰረታዊ መሬት ወልቃይትና ሁመራን በሸረሪና በኩል በሁማጅር በኩል ጥይትና ሎጂስቲክ እያቀበለ አማራ ደምና አጥንት የከፈለበትን መሬት ለህዋት አሳልፎ ሊሰጥ ሲሞክር አንተ ደግሞ ለምንድን ነው ካፉ ላይ እስከነ ምጽዋ ማትነጥቅበት? አሜሪካ መጣ ከሆርሙዝ ሰርት የራሴ ሉዓላዊ ግዛት ነው ካለች ጦርነቱን አሸንፈ የራሴ ሉዓላዊ ነው ከተባለ አለቀ። ተንስደን የብታ ፖለቲካ ያመቸኛል ባይዘው ይመኩ የጉልበት ጉዳይ ነው። የጉልበት ጉዳይ ነው። በቃ ዓለም ወደ ጉልበት እየተቀየረች ነው። እና አንዳንድ ጊዜ ቅድም ያልከው ትክክል ነው። ኤርትራኖች ብዙ ስታወራቸው በራሳቸው ጉዳይ ላይ ኮምፕሮማይዝ አያደርጉ። ስለዚህ አንድ ኤርትራዊ መጥቶ መኩ አንተ የተዋደቅክበትን የተፋለምክበትን መሬት ትናንት ወዳጅ ሆኖ ዛሬ ደግሞ ጠላት ሆኖ ለህዋት ኪስ ማስገባት ሲፈልግ ን በታሪክም በሂደትም በኢትዮጵያ ሉዓላዊ ግዛት ውስጥ የነበሩት እነ አሰብ እነ ምጽዋን በኃይል በላይነት ተቀምጠዋል። ፖለቲክ ማለት ይሄ ነው በቃ። አሁን ግን ምንድነው መሰለ እኔ በጣም የተደሰትኩት የኛ የፖለቲካ ድክመት የኛ የፖለቲካ መሀይምነት ለማን ጠቀመው? ለአብይ አህመድ መጣ ነገር ሲሰማ ዳጋለሁ ምን የምትፈልገው ጦር ቤዝ ነው ይኸው ቤኒሻንጉል ጉሙዝ የራስ አድርገው ታጠቅበት። የስ በምርጫውም አልተሳሳተም። አብይ አህመድ ደህና አድርጎ ቲፒኤልኤፍን እያሽመደመደለት ነው ያለው። ይሄ ኦፖርቹኒቲ ግን አማራ የምትለው ኃይል ነበረው። ነገር ግን ኢትዮጵያኒስት ነው እያለ በሚል ኮተት ሂሳብ
መቀበል አልፈለገም ነበረ። ስለዚህ ይሄንን ቡድን ማን ነው እየተጠቀመ ያለው ካልክ ብልጽግና ስማርት ወይ ትክክል የጠላት ወዳጄ ነው። ቤኒሻንጉል ጉሙዝ እና ህልቡራን ህዋትን የሚያስታጥቁ ከሆነ አርሚ 7 አደራጅተው እዛ ከተቀመጡ ብልጽግናም ሌጂቲሜሲ ያለው የትኛውንም ኃይል ሱዳን ኃይል አስገብቶ ኢትዮጵያ ውስጥ አስታጥቆ አሰልጥኖ ወደ አንተ የመላክ ሌጂቲሜሲ ያለው። ለምን ሱዳን የሚባል ሲፈልግ አፋብን የሚባለውን ኩታራ ይሰበስባል፣ ሲፈልግ ህዋትን ይሰበስባል። እሾክን በሾክ ነው ፖለቲካው። አሁን እንግዲህ ህዋት ብንሳት ስቆ ደርሰዋል። ሸረሪና ላይ ሲመቱ ብሉና ላይ የነበራቸውን ኃይል እናመጣለን ሲሉ አሽመድምዶ አስቀምጦላቸዋል ዳጋለሁ። ዛቲስ ይሄ ነበር የእነ እስክንድር ነጋ ፕሮጀክት የነበረው። ለምን አርሚ 7 ከተሽመደመደ የሻዕቢያ እጅ ከሱዳን ላይ ከተሽመደመደ ዘን የፖለቲካ አማራጭና ብልጫ በቀጠና አይኖረውም። ይሄ እኔ ነኝ በቃ በሞኖፖል የሚይዘው የሚባለውን የሻዕቢያን እስትንፋሽ ይቆርጥለት ነበር። ለዚህ ነበር አንዱም ኢሳያስ አፈወርቂ እስክንድር ነጋ የሚመራው ስብስብ በምንም ታምር መቀጠል የለበትም ያለው። ለሱ ነበር እንዳለ የአፋብን የምትለው ስብስብ በሙሉ አስመራ ላይ ጠርቶ ነበር የአፋብን ሲመሰረት የነበረው። ከሳቤው ከጅምሩ የተላላኪነት አንዳንዶች እኮ እሱን እኮ ሚቲን እኮ የምደግፈው እንትን አላት እንዴ ሰዋት ይሄ ነበር። መጨረሻ ላይ ግን ምን ደረሰ? አሁንም ስጠቀልለው ምን ደረሱ? አሁንም እኔ የምነግራቸው እዚህ ጋር ለንጹህ አማራዎች እኔ ንጹህ አማራ አለን ብዬ አስባለሁ። የጽምዶ አማራዎች አንድ ትናንት የጽምዶ አማራዎች አሉ እያለች ነበር ማለት ነው። የጽምዶ አማራ 11ኛው ሳሲደስ ወገብዛላው ሲሰበር ምን ይዛችሁ ወጣችሁ ነው እናንተ? በዓለም አቀፍም በሉት በሀገር ውስጥም በሉት በቀጠና ውስጥ ምን ይዛችሁ ነው ወሸት የምታደርጉት? መቀሌን ይዘህ መቀሌ ተቀምጠ እና ይሄን ለማለት ነው። መኩ በጣም አመሰግናለሁ ወንድሜ። ኦኬ ቴንክ ትንግርቱ የሚባለው ሰውዬ እኔ በጣም የሚያሳዝኑ ንግግሮች ማለት ህዝባችንም ደግሞ በቃ የፖለቲካ ድሃ ነው እና ማንም ሰው መጥቶ የአማራ ሞት ካወራ ፖለቲካ ያወራ የሚመስላቸው ልጆች አሉ እና እዛ ላይ የነካካቸው ነገሮች አሉ በጣም የሚያናዱ ማለት ነው። አሁን እኔ ህዋት መወጋቷ በእልልታ የምጠብቀው ነው። እሱ ደግሞ ህዋት ተወግታብኛለች ብሎ ያወራል። ሻዕቢያን አሰብን ይጠይቁባታል። እንዴት ይጠይቅባታል አይነት አምድ ያለው ንግግር አድርጎ በቃ ከነሱ ጋር ጥምረታችን ትክክል ነው በሚል እየየ ሲል ስሰማው በጣም ነበር ያዘንኩትና እስቲ አንተ ምን ትላለህ? እኛ ኢትዮጵያኖች ተጣምደናል የኢትዮጵያ ኃይል ነን ብሎ ግን ከኢትዮጵያ ነፃ መውጣት የሚፈልጉ ሰዎች ጋር ሲስማማ ይሄ ነገር ምን ነው ሴንስ የሚሰጠው? ቲፒኤልኤፍ ማለት ከኢትዮጵያ ነፃ ማውጫ ሊበሬሽን ፍሮንት ነው። ኦኤልኤፍም ሊበሬሽን ፍሮንት ነው። ኢትዮጵያን ከሚጠሉ ሰዎች ጋር የኢትዮጵያ ኃይሎች ናቸው ብለህ ጥምር ትሰራለህ? እስቲ በዛ ላይ ሄድበት። አይ ይሄ እኮ ምን መሰለህ እንዲሁ አሁን ቅድም ያልከው ሰውዬ ትንግርቱ የሚባለው ሰውዬ እንዲሁ አይ ቲንክ ስለ ሰዎች ብዙ ማውራት ስለማያስፈልግ አብዲሌ የሚባል ሰው ነበረ እዛ ሶማሌ ክልል ፕሬዚደንት የነበረ በጣም ከሁሉም የኢህአዴግ ባለስልጣኖች ወይም አጋር ድርጅት ነው አክቹዋሊ እሱ የሚመራው በጣም የወረደ በሞራልም በስብዕናው በሁሉም ነገር የወረደ ሰው ለሱ ገረድ ሆኖ ሲያገለግል የነበረ ሰው ይሄ ሰው ማለት እንግዲህ በጣም የሚገርም እዚህ ላይ ይቅርታ ማቋረጤንና ልጨምርልህ ብዬ ነው። ጅጅጋ ልጅ ነኝ። አብዲሌ ምን እንዳደረገ ጅጅጋ አውቃለሁ። እንግዲህ ለሱ እየሰራ አማራው እንደዛ ግፍ ሲደርስበት አንድ ቀን ያልተቃወመ ሰውዬ ዛሬ አማራው ነው መጥቷል። ቀጥልበት። ለዛ ምስክር እኔ ስላለው ማለት ቀጥል። ኤግዛክትሊ አይ ምን መሰለህ እንግዲህ እዛ ሶማሌ እንደምታውቀው የቢሮ ስራ ለአማራው ነው ያሰሩት። እንዲሁም አንዴ ጠቅላላ ጸሐፊዎቹንም ሁሉ አባረሯቸው። ለፌዴራል መንግስት ራሱ ደብዳቤ የሚጽፍ ሁሉ ታቶ ነበር። የጅጅጋ ከተማ ልጆች ሶማሌዎቹ ናቸው አማርኛ የሚችሉት። ሌሎቹ አብዛኞቹ ከዚህ ጎዴ፣ ቀብሪ፣ ዳህር ምናምን የመጡት እንትን አይሉም። እና አብዲሌ የምታውቀው በጣም ባለጌ በጣም በስብዕናው ነው የሚወረደ የሶማሌ ልዩ ኃይል የሚባለውም ከኢትዮጵያ አይተው ማታቅ ወንዱ እንግዲህ ሶማሌ ብዙ ጊዜ አይደፍሩም ሴት ምናምን አይደፍሩም ምን አይሉም። ወንድ ሁሉ የሚደፍሩ ሰዎች የነበሩ ከአብዲሌ ውጭ የማያውቁ ሰዎች ለዛ ካሪ ሆኖ ሲያገለግል የነበረ አማራን በጣም የቀን ስራ የሚያሰሩ ሰዎች ሶማሌ የጅጅጋ ከተማ ሶማሌዎች አብዛኞቹ ብዙም
እንደዚህ ከአማራው ጋር ይኖሩ ስለነበሩ ከገጠር አምጥተው ነበረ ስልጣን የሚሰጧቸውና ለአብዲሌ ካሬ ሆኖ ለሆዱ ሲያገለግል የነበረ ሰው እኔ ከሱ ምንም አልጠብቅም። አክቹዋሊ እኔ ምንም የሞራል ኢንቴግሪቲ የሌለው ሰው ነው። የፈለገውን ቢያወራ ሰው ከሰው ቆጥሬው አላውቅም። በነገራችን ላይ በደንብ ስለማውቀው ትንግርቱ የሚባል ውሻ እኔ ይቅርታ ይሄን ቃል ስለተጠቀምኩ ከሱ የምጠብቀው ነገር የለም። አክቹዋሊ ወደ ፖይንቱ ስንመጣ እኔ በጣም የሚያስቀኝ እንግዲህ ኢትዮጵያን ከገዙት ደርግ ጨፍጫፊ የሚባለው ደርግ በኢትዮጵያ ሉዓላዊነትና የግዛት አንድነት እንትን አይልም፣ አይከሰስም። 1.2 ሚሊዮን ህዝብ ገሏል የሚባለው ደርግ ማለት ነው። ኢህአዴግ የሚባለው ድርጅት መጥቶ አገራቸውን የሚጠሉ ሰዎች ነገ አፈርሳታለሁ አገሪቱ እያሉ ኢትዮጵያ እንኳን የማይሏት አገሪቱ እያሉ የሚጠሩ ሰዎች የሰበሰቡት እነሱ እንዲሁም አንዳንዱ ንቀው የሚያባረሩት አሁን ኦነግ ምናምን የሚባለው አዛውንት ነው እንግዲህ 70 ምናምን ዓመቱ ነው። ሀገር እገነጥላለሁ የሚል ኃይል የሶማሌ የኦጋዴን ነፃ አውጪ ግንባር አናሳዎቹ የጉምዝ ሱዳን አስገባለሁ የሚል ሻዕቢያ ሀገር ኦልሬዲ የገነጠለው ህወሓት ትግራይ እሰራለሁ የሚለው ኦነግ ይህን ሰብስበህ አገር ገንጣይና አገር ጠል አገርን ቅርጫ ላይ ያደርግ የሚፈልግ ያጋንን ህብረት ይዘህ እኔ ማዝነው ይሄ ችግር የለውም። አሁን እኔ በጣም ነው ደስ ያለኝ ግልጽ ነው ሲመጡ። እኔ ማዝነው መመሰለ በፊት ልባችን በቀደረታችን ነፍተን እኛ እኮ አማራ ነን፣ ሀገራችን እንወዳለን፣ ሀገራችን ጠብቀናል፣ አያቶቻችን ቅድመ አያቶቻችን ዋጋ ከፍለው በዚህ እብሪት ነው ይሉናል ነበር። እኛ በዚህ ስለምንኩራራ ይሄንን የአማራውን ንጹህን የአማራውን ትግል በአገር ውስጥ የደረሰበትን በደል እና የህልውና አደጋ ለመቀልበስ የሚታገልን የአማራን ትግል ከውስጥ ገብተው አፈራርሰው አጋርለው ገርለው አሳስተው መጨረሻ ላይ ከሀገር ገንጣዮች ጋር አገርን እንገነጥላለን። አገር ወደ መታገል ይታያችሁ፣ አገር ወደ መታገል ነው የመጡት። የአማራ ትግል በመላው ኢትዮጵያ የሚገዛ ነው። በነገራችን ላይ አብዛኛው ከደቡብ ኢትዮጵያ ብትለው ምን አብዛኛው ሰው የአማራን ትግል የደረሰበትን አደጋ ስለሚያውቅ የአማራን ትግል በውስጡ ይደግፍ ነበር። አሁን ከኦነግና ከህወሓት ጋር ከቤኒሻንጉል ጉምዝ ጋር ከኦጋዴን ነፃ አውጪ ግንባር ከምናምኑ ጋር ተሰባስበ ስትመጣ እጅግ በጣም የሚጠላ ሁሉም የታገለው የሚፈልግ ትግል አድርጉት። የስንቱን የንጹሐንን ትግል ማለት ነው። ይሄ ለአብይ አህመድ ከመስራት እኔ በጣም አጭበርባሪነታቸውን የሚገርመኝ ሁሌ አሁን በፊት ስለ ወልቃይትኛ ስንከራከር ትግሬዎች ናቸው ለትግሬዎች ሊሰጡት ነበር ነው ሲሉ የነበሩ አሁን ደግሞ መጥተው ብልጽግናዎች ናቸው ይላሉ። ዞሮ ዞሮ ምን መሰለህ አሁን እዚህ ጋር እኔ ሁሉ ብዙዎቹ ስላላችሁት እኔ ብዙም አልደጋግምም። እዚህ ጋር አማራ የሚባለውን ከዚህ ጽምዶ ከሚባለው እንትን የአማራ ቡድን ተቀላቅሏል እየተባለ የሚሰራውን ለዚህ ከሃዲ ቡድን የሚያገለግል አማራ የሚለው መንጠቅ አለብን። የተወሰኑ ሰዎች የተወሰኑ አማራዎች አንዳንዶቹ ከእውቀት ማነስ፣ አንዳንዶቹ በጥቅም፣ አንዳንዶቹ ከሃዲ ስለሆኑ ተቀላቅሎ ሊሆን ይችላል። ይሄንን አማራ ብሎ የወሰደው መሪው ዘመነ ካሴ የሚባለው ሰውዬ አማራ ነው ብሎ በአማራ ማሊያ እንዲጫወት መፍቀድ በጣም አደገኛ ነው። ዘመነ ካሴ ሲንግላው ተደርጎ እስከሚመራው ቡድን ድረስ የአማራ ስነልቦና የሌለው ስነልቦናው ገንጣይነት፣ አስገንጣይነት ጊዮና የሚባል አሁን እኔ የዛሬ 2 ዓመት ተኩል ትግሬ ሲሉን ይሄ እናንተ የምትደግፉት ወይም እናንተ የሚላችሁ ሰው ነገ ጠዋት ከትግሬው ከህወሓት ጋር እሰራለሁ ብሎ በራሱ ይመጣል። የጊዜው ጉዳይ ነው። እኔ ብዬ ነበር። እንደዚህ አይነት የተረገመና እርኩስ የሆነ ምንም አይነት በቃ ነው ሎጂክ የሆነ ምንም ነገር ልታወራው ማች አብር ልታገለው ወጥቻለሁ ብሎ አይ በቃ እዛው ከተስማማ አማራ የህልውና አደጋ ደርሶበታል። ዘሩ ጠፍቷል። ዘር የጨፈጨፈ ቡድን ነው ልታገል የወጣው። ዘር የጨፈጨፈው ማን ነው? ህወሓት ነው፣ ኦነግ ነው። ብልጽግና እኮ አስቀጣይ እኮ ነው። አይ ዘር አጥፊ ነበር፣ አሁን ግን ችግር የለም ፍሬንድ ሆነናል ጫካ ውስጥና አብረን ነው የምንመጣው። ከዚህ ቡድን ጋር ምንም የሚያስማማ ነገር የለም። እዚህ አማራን እየተቀመጠ ባናና አጀንዳ ልስጥህ። ብልጽግናም አሁን የነዘመነን ፍላጎት አሟላላቸዋለሁ አገር ትሆናላችሁ ቢላቸው ወደ ብልጽግና ይመጣሉ። ኤግዛክትሊ ይሄ ቡድን አሁን እዚህ አደገኛው ነገር ምንድነው? ይሄን ቡድን የአማራ የሚል አሁን አለ እዚህ አሁን ራያ አካባቢ የሚንቀሳቀስ አሁን የሰሩት መጀመሪያ ምንድነው?
እርስ በርስ አሁን እስክንድርን መቱት። እስክንድርና እንትን ብለው ተገዳደለ፣ ብዙ ሰው ተከፋፈለ። መገዳደል የለበት ምን በተለይ ሚስኢንፎርም በማድረግ ብሬኖች በማድረግ የተለያየ ነገር በመንዛት በገንዘብ በምናምን አገዳደሉት፣ አሳሱት የአማራን ትግል። መጨረሻ ላይ ህወሓት ለደብረጽዮን ነው የሰጡት፣ ለሻዕቢያ ነው የሸጡት። እነዚህ ሰዎች ይህን ሁሉ ሲያደርጉ ግን አማራውን እንጂ ተሸወደው እነዚህ እኮ ከዓላማቸው ንቅንቅ አላሉ። እነ ዘመነ ካሴ ድሮም የገንጣይነት ባህሪ ነው ያላቸው። አገር እንሆናለን ይሄንን የነሱ ቤዝ ያደረጉበትን ኤሪያ መጀመሪያ በአማራ ስም ይጠራሉ። ከዛ እንደዚህ ተደርገሃል፣ በዚህ ጊዜ አልነገስክም፣ በዚህ እንደዚህ ምናምን ይባል። ልክ ኦነጎቹ እንደምትን የሚሉት ብሬኖሽ አድርገው የሆነ ክሪቲካል ማስ ፈጥረዋል። የፈለጉትን ቢያረጉ እንደ መንፈስ ቅዱስ ዘመነ ካሴ ያደረገው ትክክል ነው የሚል ቡድን ፈጥሯል። አንፎርቹኔትሊ ዘመነ ካሴ ዛሬ ወጥቶ ህወሓት ሰይጣን ነው፣ ነገ ጧት ህወሓትን ሰይጣን ነው ተሳስቼ ነው የሚል ህወሓት ሰይጣን ነው ብሎ ይመጣሉ። ይሄ ኢትስ ቱ ሌት። ይሄ አሁን እዚህ ጋር ግን መጠንቀቅ ያለብን ሁላችንም እንትን ማለት ያለብን ራያ አካባቢ የሆነ ቡድን አለ። ራያ ያለው ቡድን ሌላ ነው። ይሄ ሀገር ምናምን ማፍረስ አይደለም ቡድኑ። ራያ አካባቢ ያለው የተወሰነ ኤሊት ቡድን አለ፣ የአይዴንቲቲ ክራይሲስ ያለበት። ራያ ራዩማ ነው ይልሃል። ትግሬም አይደለም አማራም አይደለም። they don't mind ራያ ለትግራይ ቢሆን ለምናም ጥቅም ብቻ የሚፈልግ ቡድን አለ። ይሄ ሌላ ነው አስተሳሰቡ። እዛ አካባቢ አንዳንድ የአስተሳሰብ ውስንነት ያለበት አንዳንድ መሪ አለ ተሳስቶ ተጃምሎ የገባ። ይሄኛው ቡድን ግን የዘመነ ቡድን በዓላማ ነው የሚሰራው። የዘመነ ቡድን ኦነግ ነው፣ ድሪባ ኩምሳ ነው። ድሪባ እንዴት አንተ ብልጽግና ልጥል ነው ብለህ ብልጽግና መሪው ማን ነው? አብይ። ከአብይ የባሰ ጥያቄ ይዞ ያለው ድሪባ ኩምሳ እኮ አብይ እኮ ጥያቄን አልመልስልኝ የሚል ሰው እኮ ነው። እኔ ይፈልጋል ኦነግ እኮ የሚለው እኮ አብይ እኮ ገና መች እንትንን ሰጠኝ፣ ጎጃምን ሰጠኝ፣ አዲስ አበባ መች ሰጠኝ፣ እኔ ኦሮሚያ የሚባል ሀገር መስራት ነው የሚፈልግ የሚል ጥያቄ ያለውን ኦነግ ይዘህ መጥተህ ከዛ በስንት ጥፍ የሚያንስ እንትን ያለውን አብይን እታገላሉ ይላል። ምን ዓላማው? ህዝባዊ ነው። ህዝብ መጫወቻ ካርዳቸው ነው እንትን ማርሸት እንዳለው። እዚህ ላይ ምን እንደጨመረ ታውቃለህ? እዚህ ላይ ምን አለ ትንግርቱ፣ በማንነታቸው ተገድለዋል ኦሮሞዎች አለ። ገዳዩ አልገባንም። በማንነት እንግዲህ በማንነት ሲሆን ማን እንደገደላቸው ኦነግ መከሰስ የለበትም እኮ ብሎ የመጡ ሰዎች እኮ ናቸው። ኦነግ መከሰስ የለበትም እኮ ነው። እኔ ይኸውልህ ትናንትና የአማራ ትግል በጣም ኮዙ በጣም ግልጽ የሆነ ጥያቄው ፍት በብዙ ሰላማዊ ትግሎች ያለፈ ለብዙ ዓመት ቶለሬት ከሚገባው እኔ አፍሪካ ውስጥ ከተፈጠሩ ችግሮች በላይ እንደ አማራ ህዝብ ሁሉንም ነገር ለአገር ብሎ ያልቻለው ነገር የለም። ያን ሁሉ ችሎ አገር እንዳይፈርስ እያለ መጨረሻ ላይ ግን ግዴታ ሲሆነበት የወጣን ንጹህን የህዝብ ትግል ወስደ 75 ዓመት ሙሉ ሲጃጃ ከሚውለው ኦነጋ ህወሓት የሚባል የተጠላ የተናቀ ጥያቄ ማይመለስ ራሳቸው የትግራይ ሰዎች አክትፍ ያሉት የኦነግ ጥያቄ እኮ አብዛኛው ኦሮሞ እኮ አክትፍ ብሎ የጣለው ነው። ማን ብድግ አድርጎት መጣ? ዘመነ ካሴ እንትን። ምክንያቱም አስተሳሰቡ እነሱ ነው። ኦነግ የሚባለው ሀሳብ እንዲጠፋ አይፈልግም። ህወሓት አገር መገንጠል ነው። ስለዚህ ይሄ በአማራ ስም መጠራት የለበትም እላለሁ። አንድ መጨረሻ ሌሎችንም እንትን እንዳልል ይሄ ቡድን መርህ የለውም፣ መርህ አያውቅም። ይሄ አሁን እፍረትም የለውም፣ ይሉኝታም የለውም። ትናንትና እዚህ ጋር አሁን ምን መሰለህ አሳጥሮ ለአብዛኛው ሰው ከሚያወናብድበት አንድ መታወቅ ያለበት ነገር ጽምዶን እንትን የሚሉት ጎንደሮች ብቻ ናቸው፣ ወይም የጎንደሬ ችግር ነው። አየህ አገር ሊያፈርስ እየመጣ ኢትዮጵያን የሚያክል ትልቅ አገር ኦነግን እዛ ማዶ ጎትቱ፣ የሶማሌን ኦጋዴን ነፃ አውጪ ግንባርን እዛ ጋር ጎትቱ፣ ጠቅላላ አገር ቆርሼ ቅርጫ አረጋለሁ የሚል የአጋንንት ስብስብ ይዞ ሰብስቦ እየመጣ አዲስ አበባን አይደለም ሙሉ ሸዋን ሰርቅጬ ከቻልኩ ወሎን ጨምሬ አገር ሆናለሁ የሚል ቡድን ይዞ እየመጣ ችግሩ ግን የጎንደር ይሄ ምንድን ነው? ይሄ የተለመደ የማጨናበሪያ ከፋክቱ እንዳታዩ አላ ይሄ ትልቁን እንትን እንዳታዩ እውነታውን ፋክቱን ዲስቶርት የማድረግ እዚህ የዝናሽ ናቸው የሰሊጥ እንትኖች ምናምን ብልጽግና እያለ የሚያጨናብርበትን
ከአማራ ህዝብ ወጥቶ እቺን ብዬ ልጨርስ። ከአማራ ህዝብ ወጥቶ ጎጃምንም ጠይቀዋል። ጎጃምንም በምክክር ኮሚሽኑ ከአማራ ህዝብ ወጥቶ የኢትዮጵያ ህዝብ ችግር ይሁን የአማራ ህልውና ትግል ነበር አይደል? አሁን ኢትዮጵያውያን የሚፈሩት አሁን የሚያስፈራ ቡድን አለ። በነገራችን ላይ ቡድን የሚመታ ነው፣ ዱቄት የሚሆን ቡድን ነው። በነገራችን ላይ እኔም ማዝነው ዱቄት ሲሆን ግን የት ነው ዱቄት የሚሆነው ነው። በ1980 ከ70 ምናምን ዓመተ ምህረት ጀምሮ ወሎ፣ ጎንደር የጦርነት ቀጠና ነበር። በነገራችን ላይ ደርግም ይሁን ሲጨፍጨፍበት የነበረው ቦታ ነው፣ የጦርነት ቀጠና የነበረ። እንዲሁ መጨረሻ ላይ ወያኔዎች 1980ዎቹ ላይ አለ የሌለ የተባለ ጦርነት ያደረገበት ጎንደርና ወሎ ነው። መጨረሻ ላይ ሸዋ ጎንደርና ያው ኤርትራ ስለተገነጠለ ብዬ ጎንደርና ወሎ ላይ ነው አሁን ጦርነቱ እንዲሆን የተፈለገው። ጎንደር አላስገባም ብሏል። መጨረሻ ላይ እንግዲህ ህወሓት መጀመሪያም ስትመጣ ያወደመችው ወሎ፣ አሁንም በሁለተኛውም ጊዜ ያወደመችው ወሎ የመጨረሻ የዋንጫ ጨዋታ አሁን ተስፋ የቆረጠ የአማራን ተስፋ ያለውን ትክክለኛውን እውነተኛውን የአማራን ትግል ተስፋ የቆረጡ አገር ገንጣይ ኃይሎች ጋር ተስፋ የቆረጡ ኦነግ እኮ ተስፋ የቆረጠ ቡድን እኮ ነው። ማንም እኮ አይሰማም እኮ ኦሮሞዎችን ወጣችሁ ነው። ኦነግ የሚባል እኮ የሆነ የሰፈራቸው ሰዎች ድሪባ ኩምሳን፣ ጀልማሩን ፍሬንዶቹ የሆነ የወለጋን ህዝብ ያስጨፈጨፈ እንግዲህ የሚሉት እኮ ነው። እንግዲህ በሚሽነሪ በምናምን ብዙ ኤሊቶች የወጣ ነው ወለጋ። በነገራችን ላይ ከኦሮሞቹ በተለየ የሚሽነሪ ስኩሎች ስለነበሩ ብዙ ኤሊቶች አላቸው። ኤሊቶቹ በጣም የሚጠሉት ሰው እኮ ነው። ግን ድሪባ ኩምሳን ህወሓት እኮ ትናንትና እንግዲህ እንደ ህዝብ የደግፉት ህወሓት እኮ አሁን እኮ 90% እኮ ህወሓት ነው የሚደግፉ። የለም ተስፋ የቆረጠ ቡድን አጥፍቶ ጠፊው ሊሆን ይችላል፣ መብቱ ነው። ደብረጽዮን ወይ መኖር ወይ መሞት የሚል ውሳኔ ሊወስን ይችላል። ድሪባ ኩምሳም እንደዛው። ይሄንን ትክክለኛውን የራሱንም ህዝብም ኢትዮጵያን የሚያድነውንም ኃይል የአማራን ትግል ግን በትነህ ወስደህ ለእንደዚህ ተስፋ የቆረጡ ጸረ አገር ቡድን ጋር ማሰለፍና የአማራን ህዝብ ስም ከድሪባ ኩምሳ ጋር እንዲጠራ ማድረግ የአማራን ህዝብ ስም ከአገር አፍራሽ ከነ ደብረጽዮን ከነ ምናምን ከዚህ የሚባሉ ኮተቶች አጋንንቶች ጋር እንዲጠራ ማድረግ ይሄ እንደነ ዘመን አይነት ጸረ አማራ ቡድን የሚሰራው ቡድን። እኔ አሁን ከማንም ጋር ላወራ አልችልም። ሰንደቅ ዓላማ ሲያቃጥሉ እንዴት አይነት ሰዎች ናቸው ብለን እኮ እዚህ ጋር ሰንደቅ ዓላማ ሲያቃጥሉ አይተናል። የዘመኑ ሰዎች እኮ አገርን ገጥል ከሚል ጋር አድርጎ የመጣ ይዘመን። እኔ አሁን እዚህ ጋር አማራ አይደሉም በእኔ ስም የሚነግዱ ናቸው። አማራ ማጫወቻቸው ነው፣ ካርዳቸው ነው። ግሬሱን ነው የሚጠቀሙበት፣ ህዝቡን ስሙን ነው የሚጠቀሙበት። ጸረ አማራ ናቸው። አማራው ጨቁንናል የሚሉ ናቸው። አልነገስንም ይንቀናል እያለ ትክክለኛውን አማራ ህዝብ በበታችነት ስሜት አጥምቆ ኦነግም እኮ እንደዛ ነው ያደረጉ። እንዲህ ሁሉም ህዝብ እኮ ዝም ብሎ እኮ አጋንንት ሆኖ እኮ አይፈጠርም። ህዝብ እኮ ሁሉም ንጹህ ሰው ኤሊቶች ናቸው ወጥተው ብሬኖች የሚያደርጉት። ኦሮሞ እኮ አልነገስክም፣ አማራ ጡትን ቆርጦሃል፣ በሳንጃ ወግተዋል፣ እንደዚህ ያደርጉሃል እያሉ እኮ ነው ኤሊት የፈጠሩት። ጸረ ሀገር የፈጠሩት እኮ እንደዚህ አይነት ሰውዬ። እነዚህም እነዘመንም እኮ የሚሉት ይሄን ነው እንዴ። አሁን እኮ እየቆየ እኮ ይመጣሉ እኮ አገርም መሆን እንችልነን፣ እኛ ከእስራኤላውያን እንበልጣለን፣ አማራው ግን ይንቀናል፣ ንጉሠ ነገሥት ዘኢትዮጵያ ብሎ እንድንነግስ አልፈቀደም ምናምን ምናምን እያለ ስም ይሰጠናል፣ ቤተክርስቲያን ስም ትሰጠናለች እያለ እንደ ህወሓት እኮ የሚጽፍ ቡድን እኮ ነው። ይህም ቡድን እኔ አማራ ብዬ አልቀበለውም። በስሜ ከድሪባ ኩምሳ ጋር ቁጭ ብሎ በኢትዮጵያ እንዲያስጠላኝ አልፈልግም። ስለዚህ በትክክል መነገር አለበት። አማራ አይደለም ጽምዶ ብሎ የገባው ቡድን የተወሰኑ በብር የገዛቸው በጎንደርም አንድ ሰው በዛም በወሎም 2-3 ሰው ሊያገኝ ይችላል፣ በሸዋም ሊያገኝ ይችላል። ጽምዶ ብሎ የመጣው ከጎጃም አጭናምሮ ያስገባል ሊኖር ይችላል። ጽምዶ ብሎ የመጣው ኃይል ግን ጸረ አማራ ቡድን ነው። ራሱ አማራ በአማራ ስም የሚነግድ ጸረ አማራ የሚለውን ስም መንጠቅ አለብን ነው የምለው። አመሰግናለሁ። ረጅም ጊዜ ያስኩኝ። ቀጥሉ እናንተ። እየተሰማህ አይደለም እኮ። ሶሪ። አይ ዘራይን እየጠየኩት ነበር። ረጅም ሰዓት ቁጭ ስላለ ምናልባት በመሃል መግባት ከፈለገ ዘራይ፣ ሳሚና ልዕልና ከዛ ወደ አዲስ የገቡትን እንዳስገባ ነበር። ዘራይ አለ ወይስ? ኦኬ። ልዕልና የምትጨምሪው ነገር አለ? ለምን ረጅም ሰዓት? አመሰግናለሁ። እኔ ልወጣ ነው። ቴንኪው። እሺ፣ ሙላት እንገናኛለን። እሺ፣ እደውልልኝ። ችግር እሺ። ልዕልና የምትጨምሪው ነገር አለ? ኦኬ።
ከሌለ ሳሚ በቃ እስቲ መኩኔ ጋር በጣም እየመሸ ነው። ከቻልክ እድል ውስጥ ሄድበት። ኦኬ ሁላችሁንም ሰላም ብያለሁኝ። በጣም ደስ የሚል የሰከነ ጥሩ ውይይት ነው እየተከናወነ ያለውኝ። እኔ ለትክክለኛ የአማራን ትንሣኤ ለሚፈልጉ የአማራ ወገኖች እንኳን ደስ ያላችሁ፣ ትግሉ የጠራው በዚህ 2 ቀን ነው የሚል መልእክት ማስተላለፍ ፈልጋለሁ። ትልቁና ዋናው ነገር በቃ የትግሉ የተወለደበት ያደገበት ሂደት ይህንን ስለሚጋብዝ ነው በነገራችን ላይ ማለት ነው። ምክንያቱም የተመሰረተው ከታች ወደ ላይ ነው። ከላይ ወደ ታች ቢሆን 5-6 ነው የመሰረቱት ነገር አይደለምና በዚህ የህዝብ ሙቭመንት ደግሞ ብዙ ኢንተረስት ያላቸው ግለሰቦች፣ ቡድኖች፣ የተለያዩ ግሳንግሶች ይሄ 3 ዓመት የማጣሪያ ጊዜ ያስተናገደበት ሁኔታ ነውና አሁን ጠርቶ በየፌርማታው የሚወርዱ ወደ ብልጽግና የሚሄዱ ወደ ብልጽግና በመሃል ላይ ሰልችቷቸው ደግሞ በአጭር ጊዜ አልቀም ብለው የተሰለፉ ነገር ግን ሲረዝም ሰልችቷቸው የሚያቋርጡ አቋርጠው በመጨረሻ ደግሞ ከህዋት ጋራ እና ከጃልማሮ ጋራ ሰርቼ ነው ነፃ ማውጣት የሚለው የቲም ዘመነ ደግሞ በዚህ ደረጃ ላይ መጥቷልኝ which is good። ከዚህ በኋላ ነው የአማራ ትግል የሚጀምረው። ምክንያቱም የዚህን ሁሉ ነገር ያስተናገደ ጠርቶ የመጣ አሰላለፍ አማራ አቅም አለው፣ ሪሶርስ አለው፣ የህዝብ ኃይል አለው። ይሄ ሁሉ በደንብ አቀናይቶ ከገጠመው የህልውና ትግል የሚወጣበት ትግል የሚጀምረው ከዚህ በኋላ ነው። ምክንያቱም ወደ ህዋት ይሄዳን የምትለው የለም ሄዷል፣ ወደ ብልጽግና ይሄዳን የምትለው ሄዷል፣ ደክሞኛን ማቋረጥ ፈልጋለሁ የሚለው አቋርጧል። ትክክለኛ የአማራ ታጋዮች ወደፊት የሚቀጥሉበት እድል ከፊት ለፊት እየመጣ ነው። እኔ ለአማራውያን መኩም ስለደከመህ ማስተላለፍ ፈልገው ከዚህ በኋላ መገፋፋት ሳይሆን የግል ኢጎን ወይም አካባቢን ምንን ሳይሆን ከዚህ በኋላ ያለው ኃይል በጋራ ቆሞ ጽምዶንም ብልጽግናንም ማንኛውንም ጸረ አማራ የሆኑ ኃይሎችን መታገል የሚችልበት አቅም አለ፣ የሰው ኃይል አለ፣ ሁሉም ነገር አለና ወደ ትግል ለማለት ነው። ያው ብዙ ስለቆየ ሌላ ጊዜ እነዚህ ቤት ሲከፈቱ በደንብ ሐሳቤን እንትላለሁ። አመሰግናለሁ። ቴንክ ዩ። ኦኬ አንዴ እዚህ ላይ የሸዋ ልጆች በደንብ ማስተዋል ያለባችሁ ነገር አለ። አሁን የሸዋ ጎጃም፣ ጎንደር ምናምን እያልኩ ማውራት አልፈልግም፣ ግን እዚህ ላይ ኮሜንት ስታደርጉ ስላየው ነው። እንግዲህ ህዋት ምን እንደሰራች ሸዋ ህዝብ ላይ ታውቃላችሁ። ጎንደርን አልቻለችውም፣ ከድሮም ትጥቅ አላስፈታችሁም። ሸዋን ግን ኢኮኖሚካሊም በጦርነትም በምንም ስታሸው የኖረ ነው። ከአማራም አምርራ ድሮ የምትጠላው አንደኛ ሸዋ ነው። ከዛ ወልቃይትን ፍለጋ ደግሞ ጎንደር ነው። ከዛ ነው ከወሎ ላይ መሬት መውሰድ የምትፈልገው። ይሄንን ያልተረዳችሁ የሸዋ ልጆች እዚህ ላይ ኮሜንት ስታደርጉ አይቻለሁ እና በደንብ አስተውሉ። ወያኔ ማለት ለሸዋ በጣም ቀይ መስመር ነው። የሸዋ ልጅ ሆነ ወያኔ የተሸከመ ለምን የፈለገ ይሆን? መልአክ ራሱ ሚካኤል ራሱ ተሸክሞት የሚመጣ ከሆነ እንዋጋዋለን። እንዲህ ነው መሆን ያለበት የሸዋ አቋም። መከታው ስለተስማማ ተስማምቷል እያልኩ አይደለም። መከታው ስለተስማማ የሸዋ ህዝብ ይቀበላል ማለት በነሸቴ ሞገስ ሬሳ ላይ ተረማምዶ እንደሚሄድ ነው እና እዚህ ላይ በስሜት እየመጣችሁ የምትናገሩ ልጆች ያላችሁና ፕሊስ በደንብ አስተውሉ። ይህ ኃይል ዘራችሁን የሚያጠፋ ኃይል ነው። ይህ ኃይል ለብዙ ጊዜ የሸዋን ህዝብና ኢቭን እኛን ሀረር ድረስ እየመጡ እነዚህ ሊገዟቸው የመጡ ናቸው፣ ስለዚህ አጥፏቸው እያለ ዲስኩር እየሰራ እኛን ያሳድዱ የነበሩበት ስለሆነ በዚህ እኛን ቀልድ። እውነቴን ነው የምነግራችሁ።
በሸዋነት ብቻ ሳይሆን በአማራነት በጣም የሚጠሉት። ያልሰማችሁ ካላችሁ ላሰማችሁ ይችላል። ስብሐት ያለው ብዙዎቻችሁ ሰምታችኋል እርግጠኛ ነኝ። እንዲሁ አለ አይደለም ጭብጨባ ስለሚያደነቁራችሁ ነው። ጭብጨባ እንደሚያደነቁራችሁ አውቃለሁ። እነ ዘመነ በጣም ብዙ አጨብጫቢ ያላቸውና ጭብጨባው ያደነቁራቸዋል። ሁሉን ነገር ከራስ ጥቅም ማየት አለባቸው። ዘመነ ስልጣን ነው የሚፈልገው። አይታችሁታል የአማራው ትግል ስንት እንደተከፋፈለ እሱ ስልጣን ላይ ለመያዝ። ዘመነ ስልጣን ስለሆነ የሚፈልገው ስልጣኑን ሰይጣንን ቢሰጠው ከሰይጣን ጋር ሆኖ አንተን ያጠፋል። ይሄን ማወቅ አለብህ። ጉዳዩ አይደለም እና የህወሓት ነገር በጣም ማየት ያለባችሁ ነገር ነው። ህወሓት ይኸውላችሁ ህወሓት ምን እንዳደረገ ሸዋ ላይ ታውቃላችሁ? እንትን የሆነ የከበረ ድንጋይ የሚወጣል አዜብ መስፍን እኮ እዛ ውስጥ የሚባል የነበረው አህያ ከነ ህይወቱ ሁሉ ቀብራለች ህዝቡን ለማደንዘዝ እየተባለ ይወራ ነበር። የሸዋ ህዝብ እኔ በምንም ካልኩሌሽን ህወሓት ባለበት ቦታ መቆም የለበትም። እኔ በዚህ መከታው አይደለም ማንም ቢጠላኝ ጉዳይ አይደለም። በደንብ አንደርስታንድ ማድረግ ያለባችሁ ምንም አይነት ድርድር የለም በህወሓት። ጎንደር በህወሓት በፍጹም አይደራደርም። ህወሓት የሚባል እስካለ ድረስ የጎንደር ህዝብ ሰላም አያገኝም። ለምን? መሬቱን ስለሚመኝ። የራያ ህዝብ መቼም ቢሆን የራያ አማራ ሰላም አያገኝም ህወሓት እያለ የሸዋ ህዝብ መቼም ቢሆን ሰላም አያገኝም። ስለዚህ እነዚህ ቀይ መስመሮቻችሁን ይዞ የሚመጣ የእናታችሁ ልጅ ቢሆንም እሺ ማለት የለብህም። እውነቴን ነው የምነግርህ። መከታው በዚህ ቁርጥ ያለ ነገር መያዝ አለበት። ቁርጥ ያለ ነገር በቃ ሸዋን መርገጥ የለበትም ህወሓት የሚል አቋም ነው መያዝ ያለበት። የእሸቴ ሞገስን ልጅ ሲገል እኔ አሁን በሚዲያ ስለተላለፈ ነው ስለ እሸቴ ሞገስ ማወራው እንጂ ከእሸቴ ሞገስ ጀርባ በጣም ብዙ ሸዋን ህዝብ እየጨፈጨፉ ነው የመጡት። ብዙ አልቀዋል። እነሱን ሲገል እኮ አብይን ፈልጎ አይደለም። እግረ መንገዱን 4 ኪሎ ከገባው በኋላ አንድ ችግር የሚሆንብኝ ሸዋ ነው ስለሚል እያዳከመ ነው የሚሄድ የነበረው። ሆን ብሎ እየገደለ ስነ ልቦናቸውን ለመስበር 4 ኪሎ ከገባ በኋላ መልሰው ተነስተው እንዳይዋጉት እያጠፋቸው ነው ሄደው። ወሎ ላይም እንደዛ ነው ያደረገው። እውነቴን ነው የምነግራችሁ። ደሴ ላይ ወልዲያ ላይ በአደባባይ ነው ሲረሽን የነበረው። እኛ እኮ እንዲህ ነን፣ ጀግኖች ነን። አስቡት፣ እኛ ጀግኖች ነን፣ እኛ እንዲህ ነው የምናደርጋችሁ፣ እኛ የምንለውን እስካልተቀበላችሁ እያለ እኮ ስነ ልቦና ለመስበር ያላረገው ጥረት የለም። ያላረጉት ጥረት የለም። እኔ ደሴ ላይ ህዝቡን በመንቀሳቀስ ጊዜ ወጣቱ እኮ ጉዳዩ አልነበረም ህወሓት ስለመምጣት። አንድ ነገር ልንገራችሁ። እኔ ደሴ በገባው ሰዓት እና ጎንደር በየመሸጫው የምታየው ሬንጀር ምናምን በቃ አላርንም የጦረኝነትና አልበገር አይነት ነገር ይሰማኝ ነበር። ደሴ ግን ሲገባ አገር ሰላም ጥይት አንድ ጥይት የምትተኮስ አይመስላቸው። ሙላት አለ ሊነግራችሁ ይችላል። ቢጨንቀን ወደ ኬላው አካባቢ ወደ መውጫው ኬላ ላይ መደዳ ቤቶች አሉ። ወጣቱ የት ነው ስንላቸው እዛ እኮ ነው የሚውለው ወጣቱ አሉ። ሙላት ወጣ እንጂ ነግራቸዋል። ስንሄድ አቦቶና ነው የሚለው ቁጭ ብሎ እየቃመ ወጣቱ። ጉዳይ አይደለም ቤቶች አሉ መቃሚያ። ጉዳያቸው አልነበረም። እነዛን ነበር ስንቀሰቅስ የነበረው እየገባን እባካችሁ እያልን። ይሄ እኮ ህወሓት የሰራችው ስራ ነው። ወጣቱን ወሎ ውስጥ ያለን ወጣት ሐሞቱን ገላ ትግል እንዳይታገል አድርጋ አስቀምጣው ነበር። ያንን ነው ወጥተን ቀስቅሰን ደሴ ላይ ያን ትልቅ ሰላማዊ ሰልፍ ያደረግነው። ታሪክ ላይ ተቀመጠ። ያ ሁሉ ወጣት እያለ ምሬ እኮ የሚያሰለጥነው 100 ልጆች ነበር። በሺህ ማሰልጠን የነበረበት ቀስቃሽ አጥቶ ማለት። እውነቴን ነው የምነግራችሁ። ሸዋ ላይ አንድ ሰው እንዳይነሳ ነው የተሰራው 27 ዓመት ትግል ላይ ያለ እና አብይም ሲመጡ በሴም ቲንግ ነው ያደረጉት። ለምን? የሚስጋታቸው ሸዋ ነው። ሸዋ እዛ አፍንጫቸው ስር ነው ያለው።
ሸዋ ከታጠቀ በቀላሉ የሸዋን ኦሮሞ ራሱ ከጎኑ ማሰለፍ ይችላል። በአጭር ጊዜ ውስጥ ሁሉን መቆጣጠር ስለሚችል ሸዋ ላይ የሚደረገው ተጽዕኖ ከባድ ነው። ስልጣን ላይ ያሉ ሰዎች የሚያስቡት እንደዛ ነው። ራሱ ዘመነም እኮ ሸዋን ምን ያህል እንደሚጠላ ይነግራቸዋል። ዛሬ ከጎኑ የምትቆሙት ማለት ነው። ስለዚህ እኛ ፖለቲካ ስናወራ ግለሰብ ጥላቻ አይደለም፣ ከጀርባ የሚይዙትን ሰው ነው የምንጠላው። እኔ ዘመነን ከመጀመሪያው ስቃወም ቀደም መጥቶ ነግሯቸዋል። እኛ ደሴ ላይ ያለን ፕሮፓጋንዳ ይሰራ ነበር። ማነው አንዱ ፕሮፓጋንዳ? እኔና እኮ ሀብታሙ አያሌው የተጣላ ነው በነ ዘመነ ኬዝ ነው አይደለም ብሎ እስቲ መጥቶ ይናገር። ያሳከመኝ ገንዘብ የረዳው ካለ ይንገረኝና እመልስለታለሁ ብሎ እኮ በአደባባይ እኔን ሲሰድብ የነበረው ሀብታሙ አያሌው የተጣላ ነው በዘመነ ኬዝ። ለምን ጋሸና ላይ የዘመነ የሚባል ጦር ባልነበረበት የደረጀ ፋኖች ከመከላከያ ጋር ሆነው ሰብረው በገቡበት 9 ፋኖች በሰዋበት ቦታ የዘመነ ኃይል ብሎ ዜና ሲዘግብ ነው እኔና እሱ የተጣላነው። ለምንድነው የሰራውን በመስራቱ እማትናገረው? ለምን ውሸት ታወራለህ ብዬ ነው የተጣላነው። ለምን ግንቦት 7 ስለነበሩ ሁለቱም በቃ አለ አይደለም ዘመነን ከፍ ብናረገው ይጠቅመናል የሚል አቋም ነበረው እንትና ሀብታሙ አያሌው። እኔ ደግሞ በውሸት አታንግሰው የሰሩ አሉ የሰሩትን ከፍ አድርጋቸው። ይሄ ነው ጸባችን፣ ከብዙዎቹ ጋር ጸባችን ይሄ ነው። ኤኒዌይ ያለ መናገር ሳይሆን ከመጀመሪያውም ለህዋት ያለው ስስ ልብ ነው ከኔ ጋር የሚያጣላው ዘመነ። ሌላ ነገር አይደለም። አባቴን አልገደለም፣ እናቴን አልገደለም። በቃ ለህዋት ስስ ልብ ያለው ሰው በመሪነት በአማራ መሪነት መቀመጥ የለበትም የሚል አቋም ያለ ይለዛ ነው። በዛ ላይ ደግሞ ስቲል ይውላችሁ እዛ ሄደ ፎቶ ተነስተ መተይሉኝና ጀነሳይድ ፈጽመዋል ይሉኛል። እንደገና ፎቶ የሚነሳ ሰው እንዴት ነው ጀነሳይድ የሚፈጽምባችሁ ትነግሩኛላችሁ? ራሳቸው ገብተው እዚህ ጋር አሁን ቀደም ሲጽፉ ነበር። አንተ ሄደ ፎቶ ተነስተ የመጣ ፈርጣችሁ። ታዲያ የፈረጠተ ሰው እንዴት ነው ጀነሳይድ ያደረገው? እንዴት ነው ፎቶ የተነሳ ሰው ጀነሳይድ ያደረጋችሁ? በቃ ተውኛ፣ እርሱኝ። እኔን አትረሱ። ዛሬ ፋኖ ጉልበት ያወጣበት የኛ ለፋት እንደሆነ ታውቁታላችሁ። እንደልባችሁ የምታዙት ፋኖን እንዳይፈጠር ያደረግነው እኛ ነን። የተወሰኑ ሰዎች እንደልባችሁ ልታዟቸው ትችላላችሁ። ጥቅም ትግል የሰለቻቸው ቶሎ እንዲያልቅላቸው የሚፈልጉ በቃ ቶሎ ብለን እንግባ ከነዚህ ጋር ብንጣመር ቶሎ እንጨርሳለን ምናምን በራሳቸው ማይተማመኑ። እውነቴን ነው የምነግራችሁ። ይሄን በደንብ እንድታስተውሉ ፈልጋለሁና የሸዋ ልጆች በጣም በዚህ ላይ በጣም እንትን ማለት አለባቸው፣ መጠንቀቅ አለባቸው። እና አጥፊዎቻችሁ ናቸው። እሺ ቀጥል። ያው ህወሓቶች ትናንሽ ቡድኖችን አቅፈው ወደዚህ ያመጡት ያው የታወቀ ነው። ማለት ትግሉ ገና በወያኔ ሰዓት ስዩም መስፍን ምን እንዳለ ሁላችንም ሰምተናል። ምንድነው ያለው? እቺ ሀገር ትፈርሳለች ነው ያለን። ቲቪ ላይ ወጥቶ ማለት ነው። ለምንድነው እነሱ እንደዚህ አይነት ቡድኖች እንደሚሰሩ መስራት እንደሚችሉ እነሱ አገሪቷን ካልመሯት ይሄ ነገር መስራት እንደሚችሉ ያውቁ ነበር። ያው መሞቱም ባያቅም እንደዚህ አይነት ነገሮች ከኋላ ሆነው አፈርልሰው እንደሚነሱ ያውቃሉ። አሁን የሚያደርጉት ፊት የሚያደርጉት ይሄንን ነው። አሁን የሚያደርጉት ይሄንን ነው። ለምን አሁን ከኦነግ ያንን ሁላ ወለጋ ላይ ያው የኢትዮጵያ ሕዝብ ያየው ነው። እነሱ ለፍርድ መቅረባቸው ሲታወቅ እነሱን ይሄንን ነገር ልክ እንዳላደረጉ አድርገው ከነሱ ጋር እንሰራለን ማለት ያው በእነሱ እጅ ነው። እነሱ ናቸው የሚመሯቸው። ግን ይሄንን ሁላ ነገር ደግሞ የሚሰሩት ግብጾች ናቸው ከኋላ። አሁን ግብጾች የኢትዮጵያን ካርታ አምጥተው ከቤንሻንጉል ጀምረው ነው በስነ ስርዓት እየሰሩ ያሉት። አረብኛ የምታውቁ ማዳመጥ ትችላላችሁ። የግብጽ ጋዜጠኞችን ከታች እየጻፍኩ ነበረ። ቤንሻንጉል አይቀራቸው፣ ወልቃይት አይቀራቸው፣ ትግራይ አይቀራቸው፣ አማራ ፋኖ አይቀራቸው በአረብኛ አምጥተው በስነ ስርዓት ነው ስለኛ ፖለቲካ እንዴት እንደሚፈተፍቱ። ብዙ የኛ የኢትዮጵያ በተለይ እንደናንተ ያለው አረብኛ ስለማይችል ግን እስኪ አዳምጧቸው ምን ብለው እንደሚሰሩ። እንደውም ቤንሻንጉል ላይ የኛ ነው ሁላ ብለው ነው የሚሰሩት
እዛ አካባቢ ወርቅ እንደሚያወጡ ሱዳኔዎቹን አስገብተው የኢትዮጵያ ዜጎች ናቸው እንዳስባሉ እያሉ እነሱ አስቀድመው ነው እንደዚህ አይነት የቤት ስራቸውን የሰሩት። ስለዚህ እኔ አብይን አልደግፍም። ለምን በዚህ በ8 ዓመት የአማራ ህዝብ ምን ያህል በደል እንደደረሰበት ምን ያህል እንደተጎዳ ሁላችንም የምናየው ነን። ግን የአማራ ትግል ፍሬ አፍርቶ ወደ ትክክለኛው መስመር ላይ እየመጡ ኃይላቸው እያለ እስክንድር ላይ እንደ በረዶ እንደ ዝናብ ነው የወረዱበት። ለምን እስክንድር ኢትዮጵያዊ ነው፣ ትክክለኛ ህዝቡን የሚወድ ነው፣ ትክክለኛ ስራ ነው የሚሰራው። እሱ እንዲመታ ነው ያደረጉት። እስክንድር ከተመታ በኋላ እንዳለ የአማራን ትግል ያው የሆነው ሆነ፣ ከፋፈሉት። እስክንድርን አባረው እነሱ ነበሩ ከኋላ ሆነው ይሄንን ነገር ሲሰሩ የነበሩት። ኤኒዌይ እዚህ ጋር ስብሐት ነጋ የሚለው ምንድነው? አማራ ጨቋኝ ነው፣ አማራ ጠላታችን ነው፣ በተለይ የሸዋ አማራ ነው የሚለው ማሰብ አለባችሁ። በተለይ የሸዋ አማራ፣ ይሄ ማለት አጠቃላይ ቲፒኤልኤፎች አቋማቸው ነው። አቋም ይሄንን ይዘመተ ይሄንን ቲፒኤልኤፍ የሚባለው እንዲየነገረ ዛሬ ተሽመድምዶ አቅም ሲያጣ አማራዊ ወገኔ ነው ሲል አይምሰል አቅም እስኪያገኝ። ለምን አብይ ያሽመድምዷቸው ነበር። አብይ ደግሞ ያሽመደመዳቸው አማራን ይዞ ነው። ስለዚህ አሁንም እነሱ አማራን ከያዝን አብይ እናሸንፋለን የሚል አቋም አላቸው። ግን አማራን ኮንትሮል አድርገውት ነው። ኮንትሮል አድርገው ከሩቅ በገመድ እንዲየሳቡ እነሱ የሚቆጣጠሩት ሰራዊት ነው መመስረት የሚፈልጉት በአማራ ላይ እንጂ ሌላ ነገር አይደለም። እስቲ በቃ ማን ነው አጠራ አድርጉና እስቲ ማን ነው ማውራት ይፈልገው? አጠራ አድርጉና እንድዘጋ። ዘመነን ልክ እንደ ታምራት ላይ ነው ያርገው እናመጣለን ብለው ከሆነ ተሳስተዋል። አሁን ያለንበት ዘመን ሌላ እንደዛ ነው ሐሳባቸው። እንደ ሰውየው ምድር ጭፈራ ላይ ነው። ቴንክ ዩ። አይ አልተገበ ቤተክርስቲያን አለ የፕሮቴስታንቶች እኔ አልጨፍርም። ፕሮቴስታንቶች ደግሞ እንደዛ ጭፈራ ጀምሮ እሺ ቀጥል። ሰርግ ነው የሚመስለው። ሜቢ ቋንቋ ለየት ያለ ሊሆን ይችላል። ኤኒዌይስ ማለት አሁን እዚህ ጋር ከእናንተ ጋር ገብቼ ላይቭ ማለት ለማውራት የፈለኩት እንኳን አንድ ነገር ላይ እንስማማለን። ማለት እናንተ ጽምዶን እንደምትቃወሙት ሁሉ እኔ ጽምዶን እቃወማለሁ። ጽምዶን የምንቃወምበት መንገድ ግን አሁን ሳይው ረጅም ሰዓት አድምጫቸዋለሁ። መኩ ለየቅል ያለን መስሎ ነው የተሰማኝና ምንድነው ለምሳሌ አሁን አንደኛ ወደ ኋላ ተመልሰህ የምታሰማቸው የነበሩ ሪኮርዶች ታነሳቸው የነበሩ ሐሳቦች ምናምን መኩ አንተም የራስህ የሆነ የቅርብ ጊዜ ሂስትሪ አለ። ባለፈው በ2013 ላይ በነበረው ጦርነት ከፌደራል መንግስት ጎን ጋር በመሆን የምታነሳቸው ሐሳቦች የምታንጸባርቃቸው ሐሳቦች ነበሩ። ለጊዜው አንድ ስልክ ስለያዝኩኝ ነው እንጂ አሰማሃለሁ። በጦርነት ላይ የነበረህ ምልከታዎች የነበረህ አስተዋጽኦ ማለት አንድን ህዝብ ታርጌት ያደረገ እንቅስቃሴ ነው የነበረህና የትኛው ነው አሁን ኦዲት ለመደራረግ አይደለም። እኔ እዚህ ጋር የሆነ ሐሳብ ስናንጸባርቅ ሆልድ አድርገኝ እኔ ደግምልሃለሁ። ያለፈውን ለመድገም አይደለም። እየሰማኝ ያለፈውን በመድገም አንፃር ካየነው እሰማለሁ። አሸናፊ አይገኝበትም። አሁን ላይ ያለው እንቅስቃሴ ማለት ነው። አሁን እንደ ሀገር የመጣብንን አደጋ እንዴት ነው መከላከል የምንችለው? የትኛው ሀገር ነው ወያ የትኛው ሀገር ነው እንደ ሀገር የመጣብን? አሁን ቆይ ትግራዋይ አንተ ትግራዋይ ነኝ እያልክ እንደ ሀገር የመጣብን ስትል የትኛው ሀገር ነው? ስለ ትግራይ ሀገር ነው የምታወራው? ስለ ኢትዮጵያ ነው የምታወራው? ኢትዮጵያ ዓላማውን አይረሳም። እንደ አንተ ትግራይ ስለ ኢትዮጵያ ነው የምነግርህ። ምን ነው ከኔ በላይ ኢትዮጵያዊ ነህ እንዴ? አዎ አንተ ትግራዋይ ነኝ ብለሃል። ብልስ ታዲያ ትግራዋይነት የለቀማው ነው አማራ ነኝ እያልክ ነው። አማራ ነኝ ብለህ ነው አንተ ድምጽ አማራ ነኝ ብለህ እኮ ነው ስታወራ የነበረው። አዳምጠኝ መጀመሪያ ወንድም። እኔ አማራ ነኝ ስለ ኢትዮጵያዊ ልትሆን አትችልም። መኩኖ ነው በጣም ነኝ ያማል እንደ አንተ ቲፒኤልኤፍ እኮ ተገንጣይ ነው። ከኢትዮጵያ ገነጠላለሁ የምትል ሰውዬ ነው።
ቲፒኤልኤፍን ለቲፒኤልኤፍ አናግረው። ከኔ በላይ ትግራዊ ልትሆን አትችልም አንተ። ከኔ በላይ ኢትዮጵያዊ ልትሆን አንተ ቲፒኤልኤፍን በታሪክም ብትመጣ በጀግነትም ቲፒኤልኤፍን ቲፒኤልኤፍን አናግረው። ሰዎች አይደላችሁ እንዴ? ቆይ ሀያታችን ወንዶች ነው እያወራን ያለ ነው ወይ? አዳምጠኝ። ይኸውልህ እኔ አሁን አንተ የሪኮርድ ነበር የምትለው እኔ የትግራይን ህዝብ ብዬ ፖለቲካ ሰርቼ አላውቅም። ሁሉ ጊዜ የምለው ቲፒኤልኤፍ ነው፣ ህወሓት ነው የምለው። ምንም አታመጣም። ቪዲዮዎች አመጣልሃለሁ፣ ችግር የለውም አመጣልሃለሁ። ቀጠሮ ስጠኝና ሰዓትና ጊዜ ስጠኝ። አሁን ውጭ ነው ያለሁት፣ እንቀጣጠርና ቪዲዮን አሰማለሁ። ችግር የለውም። ማታ አንድ ሰዓት ላይ ከሰባት ሰዓት በኋላ ላይ በኢትዮጵያ 4 ሰዓት የምናደርገው ችግር የለውም። ምሽት ላይ በእኛ ይኸውልህ በቃ እንትንን ኦን አድርገው። ኤኒዌይስ ወደ ሐሳብ ልግባ፣ ችግር የለውም መኩ። እኔ ወደ ሐሳብ እሰማሃለሁ የሰማሁህ ነው ባናና ሳሚ። አሁን እኮ መሰለህ ያንተ ብዙ የትግራይ ልጆች ችግር እኛ ጦርነት አውጃችሁ እንደ ህዝባዊ ጦርነት አውጃችሁ አትበላ። ያቆን ስተትህ የሚሆን መሰለህ ባናና ጦርነት ካወጀ አንተ ትቃወመዋለህ። እኔ ህወሓትን ላወጀው ጦርነት እኔ ተጠያቂ አይደለም። አስተካክለዋለሁ ሳሚ። ቆይ ኦኬ ቲፒኤልኤፍ ጦርነት አውጆ እንደ ህዝባዊ ወረራ አድርጎ ህዝባዊ ነው በነገራችን ላይ እንደ ህዝብ ወሮ አንፎርቹኔት ነው። ብዙ ምስኪኖች ድሃዎች የማያውቁ ሰዎች በጦርነት አልቀዋል። ጦርነት ነው። ፈረስና አህያውን ውሻውን ሁሉ የትግራይ ባንዲራ እንትን ብሎ መጣንላችሁ ብሎ ጦርነት ከገጠሙ በኋላ ጦርነት ስትመታ ተጨፈጨፍ የሚባል እና ምንድን ነው ጦርነት ተጨፈጨፍ ብቻህ ነበር። አሁን አስረዘምከው። ኖ መታወቅ ስላለበት ናተውና ሐሳብ ላይ በቃ ቴንክ ዩ ያ ወደ ሐሳቡ እንግባ። አሁን ምን አለ መሰለህ መኩ፣ ጦርነት ምን እንደሚያስከትል እናውቃለን። ህወሓት ጦርነት ውስጥ ከገባ በኋላ ጦርነትን ህዝባዊ ለማድረግ የሚሄድባቸው የራሱ ታክቲኮች አሉ። ዊኖዛል እናውቀዋለን። ካሁን በኋላ ቀደም አንድ ወንድማችን አይ ቲንክ ኢቭን ራሱ ባናና ራሱ እኮ 90% የትግራይ ህዝብ ህወሓትን አይቀበልም ብሎ ሲናገር ነበር። ከየት እንዳመጣው ፈጣሪ ያውቀዋል። እንደገና ደግሞ አሁን ተመልሶ ህዝባዊ ጦርነት ነው ብሎ ደግሞ ድጋሚ ህዝቡ ለመክሰም አሁን ነው ያልኩት። አሁን ነው ሚት አድርገው በማርያም እኔ እኮ ተሰብታ አላረኩም ቅድም ነው ወይ ሚት አድርግልኛ ድሮም አንድ ህዝብ ሚት አድርግልኝ። እሺ ቀጥል እየሰማን ኦኬ። አሁን አንደኛ ነገር ላይ በመኩ ማለት እኔ ምልከታችሁም በተወሰነ መንገድ ሼፕ እንድታረጉትም ስለምፈልግ ነው አሁን ላይ ወደ ላይቭ የገባሁት። ረጅም ሰዓት አዳምጫችኋለሁ። ስቲል ቁርሾ እንዳላችሁ ነው እንትን የምትሉት። ቁርሾ ማንም ላይ ቁርሾ አለ፣ እኛ ጋም ቁርሾ አለ። ገብቷላ? እኛ ጋም ህመም አለ። እኛ ጋም እናንተ በምትሉት መንገድ ባይዞ መኩ ስቲል ስለመበቀል ነው የምታስቡት። ስቲል ስለሆነ ነገር ነው የምታስቡት። ከዛ መውጣት ያለባችሁ ይመስለኛል። አሁን ላይ ሁሉም ኢትዮጵያዊ አማራም፣ ኦሮሞም፣ ትግሬውም በሰላም መኖር አለበት። ህዝቡ ቪክቲም መሆን የለበትም። አሁን ላይ ጥምረት የሚባለው ኃይል በዋናነት የሚመራው በሻዕቢያ ነው። ቅድም እንዳላችሁት ያላችሁትም ግብጽ ትልቁ ባለድርሻ ነው። በዚህ ላይ ደግሞ ትልቁ ተዋናይ የሆነው ደግሞ ቲፒኤልኤፍ የቲፒኤልኤፍ ተረፈ ቲፒኤልኤፍ ምንለው አለ ትግራይ ውስጥ ለዘላለም በትግራይ ህዝብ ጉያ ውስጥ ሆኖ ኢትዮጵያውያንም እያዳማ የትግራይ ህዝብን ደግሞ ለእልቂት እየዳረገ የሱን ስልጣንና ነዋይ ብቻ ማትረፍ የሚፈልግ ኃይል አለ። ይሄንን ኃይል እኛ ልንታገለው ቆርጠን ተነስተን ከኢትዮጵያው ጋር ሰላም ያስፈልገናል። ከኢትዮጵያውያን ጋር ድርድር ያስፈልገናል። የኛ የሆነ ምን ጠይቃ አንተውም የናንተ የሆነም አንወስድ። ኦኬ አሁን እዚህ ጋር አንደርስታንድ መደረግ ያለበት ግን ቀደም እናንተም ስታነሷቸው የነበሩ ነጥቦች የሆነን አካልን ኢን ፌቨር አድርገን የሆነ አካል ደግሞ ዲሞናይዝ የምናደርግ ከሆነ አስቸጋሪ ነው የሚሆነው። አሁን ላይ ያለው የፌደራል መንግስት እኮ ትልቁን መስዋዕትነት ከፍላችሁ ያዳናችሁት ያተረፋችሁት እናንተ ናችሁ። መልሶ እየወጋን ያለን ደግሞ እናንተ ነው። እኛ ደግሞ እዚህ ጋር ያለው የህወሓት ኃይል ትናንትና ጆኖሳይደር ፈጽሞብኛል ሲለው የነበረውን ሻዕቢያ ጋር ተጣምሮ አሁን ዳግም ምክንያቱም ኢትዮጵያ አንድ ሉዓላዊ ሀገር ነች ከሌላ ሀገር መንግስት ጋር ጥምረት አድርጎ የኢትዮጵያ ህዝብ ደግሞ አገሩን ይፈልጋል። ስርዓቱን ቢቃወም ቅድም ስታኖት የነበረ ምክንያታዊ ሐሳብ ስለሆነ ወስደዋለሁ። የፌደራል መንግስት ስለመብት ስትታገለው የአገርን ሉዓላዊነትና ህልውናን አደጋ የሚጥል ኃይል ሲመጣብህ ግን ልዩነትህን ትተህ ያንን አደጋ ከሚሆንብህ ኃይል ጋር ለመዋጋት ትወስናለህ ማለት ነው። በዚህ ጊዜ የሚኖረው እልቂት
በወጣቶች መካከል የሚፈጠረው ውጊያ ወጣት አልባ ሀገር ይፈጥርልን ከሆነ ነው እንጂ በጠላት የምትበታተን ሀገር ይፈጥርልን እንደሆነ ነው እንጂ አሸናፊ አካል አይፈጠርም። ኢትዮጵያን ዲስታብላይዝ ነው የሚያደርገው። ኢትዮጵያ እኔ ለኢትዮጵያዊ ተቆርቁሬ ወይ የበለጠ ኢትዮጵያዊ ስለሆንኩኝ አይደለም። የሆነ ቦታ ላይ የሚፈጠረውን እሳት እኔንም ስለሚለበልበኝ ነው። ያኔ ትግራይ ላይ ጄኖሳይድ በሚታወጅበት ጊዜ ሁሉም ኃይል ወደ ትግራይ አይኖቹን ይዞ ሲመጣ የትግራይ ህዝብ ብቻ አይደለም ያለቀው፣ ብዙ የኢትዮጵያ ወጣትም አልቋል እዛ ቦታ። ያንን ጦርነት ደግሞ ተሻግሮ አንዱ ትጥቅ አስፈትቼ ሆኖ አንዱ ደግሞ ትጥቅን አልፈታም ብሎ ሌላ ጥያቄ አንግቦ የተነሳን ኃይል ደግሞ ስቲል ጦርነቱ በሌላ አቅጣጫና በሌላ ኮዝ ውጊያው እንደቀጠለ ነው ያለው። ዛሬ ላይ አብይ አህመድን ታርጌት ያደረጉ ኃይሎች አብይን እንኳን ከስልጣን ቢያስወግዱ ዳግም ተመልሰው ደግሞ ለስልጣን ካላቸው ጉጉት የተነሳ እርስ በርሳቸው ጦርነት ላይ ይቀጥላሉ። ይሄ ደግሞ ከፍተኛ የደም ማፋሰስ ማብቂያ የሌለው ጦርነት ያዋልድብናል። ስለዚህ መታገልም ካስፈለገ የፌደራል መንግስቱ ብዙ የምንታገልበት አማራጮች አሉ። በህዝብን ቤተኝነት ሊሆን ይችላል፣ በህዝብ ለህዝብ ግንኙነት ሊሆን ይችላል፣ የጎንዮሽ ግጭት በመተው ሊሆን ይችላል። በብዙ አማራጮችና በብዙ መንገዶች መታገል ይቻላል። አማራ ክልል ውስጥ የአማራ ክልል ሚሊሻና ልዩ ኃይል ከብልጽግና ከሚያዘው ኃይልና የአማራ ክልል ፋኖ የሚያደርጉን ግጭት ማቆም ከተቻለ አብይን መታገል ነው መቆጠር ያለበት። አብይ የሚፈራው ነገር ቢኖር ምንድነው? ጦርነትን ነው የሚፈራው። ስለዚህ መደረግ ያለበት ነገር የአማራ ልዩ ኃይል ወይ የአማራ የተከዘዘን በለው የራያ ዘብን በለው ዋሬቨር ከትግራይ ኃይሎች ከትግራይ ወንድሞች ጋር መዋጋት ካቆመ አብይን መታገያ መንገድ ቁልፉ ይሄ ነው። ሌላውም እንደዚሁ የኦሮሞ ኃይሎች ከፋኖ ኃይሎች ጋር ውጊያን ማቆም ከተቻለ አብይን መታገልበት በዚህ አማራጭ ነው። ስለዚህ እዚህ ጋር መሆን ያለበት ኤቭሪ ሲቲዝን ኢትዮጵያዊ ሁሉም የሰላምን ዋጋ አንደርስታንድ አድርጎ የፌደራል መንግስቱ የሚታገልበትን መንገድ ማረምና ማስተካከል የሚጠበቅበት ይመስለኛል። ከዚህ ውጪ የሆነ ጊዜ ጠላቴ ነው ብለ ያሰብከውን ኃይል አቅም ስላለ ከሆነ ላንተ ስትራቴጂካሊ ጠላት ከሆነ በሐሳብ ማተግባባው በጂኦፖለቲካል ለውጥ ሊያመጣ በሚፈልገው መንገድ ማተግባባው ኃይል ጋር አላይ አድርገ ጦርነት ውስጥ ስለገባህ አሸናፊ ልትሆናችን። ምክንያቱም ጠላትን ልትመታ ትችላለህ። ያ ኃይል ግን መልሶ ጠላት እንደሚሆንብህ ደግሞ የተረጋገጠ ነው። ይሄ ደግሞ በተግባር አይተናል። 2013 የፋኖን የሻቢያና የብልጽግና መንግስት አንድ ላይ ተጣምሮ መጥቶ ትግራይ ካወደመ በኋላ ዳግም እርስ በርሱ ለመጠፋፋት ይሄው ምን ላይ እንዳለ ያያየነው ነው ማለት ነው። ኦሬዲ ፋኖና የፌደራል መንግስቱ ጦርነት ላይ ገብቷል። ሻቢያን ከብልጽግና ጋር ለመዋጋት ደግሞ ጫፍ ላይ ደርሰዋል ማለት ነው። ሻቢያ ግን ስማርት የሚያደርገው ነገር ምንድነው? አሁንም ጦርነቱ በኢትዮጵያውያን ኢትዮጵያ ላይ እንዲሆን ነው እየተፈለገ ያለው። ይሄ ደግሞ እንዲሆን መፍቀድ የለብን። ኢትዮጵያውያን ከኢትዮጵያውያን ጋር መዋጋታቸው ብቻ በኢትዮጵያ ምድር ላይ የኤርትራን መንግስት ለማዳን የኤርትራ ጨፍጫፊ ስርዓትን ለማዳን የሚደረገውን ጦርነት መቆም አለበት። ስለዚህ ያ ነገር ለማስቆም ደግሞ ቤዚካሊ ወደ ጦርነት የሚወስዱ መንገዶች ምንድናቸው ተብሎ ፊገር አውት መደረግ አለበት፣ መታሰብ አለበት፣ ዲስከስ መደረግ አለበት እንጂ አሁንም ተመልሰን ስለ ቁርሾ እያነሳ ተጠያቂነት ማምጣት ማስፈን ከተፈለገ በህግ አግባብ መጠየቅ እንችላለን። የጊዜ ጉዳይ ነው። ህዝቡ ሰርቫይቭ ያድርግና ስርዓት ከገነባን በኋላ በህዝብ የተመረጠ ሁሉንም ያሳተፈ መንግስት ኢትዮጵያ ውስጥ ከተከልን በኋላ ለፍትህ አይዘገይም ባይዘው ማስፈን ይቻላል። ምክንያቱም የሞተውም የተበደለውም መመለስ ስለማትችል ማለት ዞን ሊቲንግ ግን አትሊስት በደሉ እንዳይቀጥል ማድረግ ይቻላል። እልቂቱ እንዳይቀጥል ማድረግ ይቻላል። እዚህ ላይ እንስራ። አትሰማኝም እኮ ቆይ ከዚህ ውጪ ግን ጦርነቱ በሌላ አይነት መልክ ይቀጥል፣ መታለቁ በሌላ አይነት መንገድ ይቀጥል የሚል አይነት አስተሳሰብ ተይዞ ግን አሸናፊ አያደርግም። ምክንያቱም የእናንተን ኮዝ በሌላ ቂም ወይም በሌላ በቀል ወይም በሌላ አቅጣጫ የጦርነት መንገድ እየፈለጋችሁ ከሆነ ለፍትህም ለሰላምም የሚታገሉ የነበሩ ኃይሎች ሌላ አላስፈላጊ መንገድ እንዲይዙ ያደርጋል ለማለት ፈልጌ ነው። አመሰግናለሁ። መኩ ይቅርታ፣ አንድ ደቂቃ ከሰጠኸኝ አንድ ደቂቃ በላይ አልወስድም። እንዲሁም ከዛ ያነሰ አንደኛ እንትን ስላደረገኝ አይሰማንም እኮ ችግሩ እሱ ነው። ቀጥልሽ። ይቅርታ በጣም በመጀመሪያ ደረጃ ላውራ ነበር። አንድ ደቂቃ ማትሞላ ማውራው በመጀመሪያ ደረጃ ምን መሰለህ፣ ህወሓት የተሸነፈ ኃይል ስለሆነ አብዛኛው ኢትዮጵያ ትቶታል እና የሚጫወቷት የቪክቲም ካርድ ሀቅ መታወቅ አለበት። ህወሓት አገር ሊያፈርስ ህዝብ ሊወጋ ህዝብ አደራጅቶ የትግራይን ህዝብ አሳስቶም ብሬኖሽም አድርጎም ይሁን አገር ሊወጋ መጣ፣ አገር ሊያፈርስ መጣ፣ ተመቶ ሄዷል። እዚህ ጋር ስህተቱም
ትልቁን ስህተት የሚወስደው የህወሓት ኃይል ነው። ይቅርታም የትግራይ ሌላውም ሌላ ለኛ አሁን እንደ አማራ ምንም አይነት በዚህ ጦርነት ላይ በዛ ጦርነት ላይ ምንም አይነት ስህተት አልሰራም፣ የሰራም ኃይል የለም። እንዲያውም ወደፊት የተረጋጋ አገር ሲፈጠር ህወሓት ያው የጦር ወንጀለኛ ነው። የትግራይ ህዝብ ራሱ ተሳስቶ አገርን ሊወጋ በህወሓት ተሳስቼም ብሬኖሽም ሆኜ ተገድጄ የሚብል ሊወጋ ስለመጣ ይቅርታ መጠየቅ ያለበት ኃይል ይሄ ነው። አንደኛ ይሄ ነው። ሁለተኛ እችን እንትን ይዘው እኩል ተጠቂ መስሎ የሚመጧት እንትን ስላለች ዝም ስለምንላቸው የእውነት አድርገውታል። ሌላው ነገር ምንድነው? ቅድም ባናና ህወሓትን አይደግፉም ብለዋል የትግራይ ህዝብ። በፊት እንደ ህዝብ ነበር የሚደግፉት። አሁን ህወሓት ምን እንዳደረጋቸው ስለሚያውቁ አብዛኛው ሰው ሲያለቅስ ስላየሁት እኮ ነው። እናቶች ሲያለቅሱ አንዋገም፣ ኤሊቶች በሙሉ ከህወሓት ሲክዱ ስላየው በአሁኑ ሰዓት ህወሓት ህዝባዊ መሰረት የለውም ለማለት ነው እንጂ በፊትማ እንደ ህዝብ ነው መጥቶ የወጉን። እችን ሁለቷን ነገር አስማምታ ያዛት ሳሚ። ይቅርታ ሳሚ፣ በዚህ ሰዓት ሳሚ አክሱማዊት ሀራ መሬት የሚባለው በጌታቸው ረዳ በጻድቃንና በነ ብርሃኑ ጁላ በአብይ አህመድ የሚመራውን ታጣቂ ተቀላቅሎ ከዚያ ነው ያለ። ሳሚ እዛ ጋር የምትሰለጥኑ ምን ልታረጉ ነው? እናንተስ ከማን ጋር ነው አሊያንሳችሁ? ከነ ብርሃኑ ጁላ ጋር እየሰለጠናችሁ ያላችሁ ምን ለማድረግ ነው የሚለውን በዚሁ ቢመልስልን። ቀጥል። እኔ በተለይ አወራለሁ የምትለው ካለ አሁን ታውቁ ካላችሁ ብዬ ነው። ችግር የለውም። ነገ ፕሮግራምን ያዝና ያለህን ዶክሜንት ስለኔ አይ ቲንክ ፕሮፓጋንዳ ነው እንጂ የሰማኸው ስለኔ ብዙ የምታውቅ አልመሰለኝም እንደሚመስለኝ ማለት ነው። ስለ እሱን በኋላ እንሄድበታለን። ግን አሁን እኔ ካንተ ጋር የሚያስቀምጠኝ ምንም ወንበር የለም። ቴብል ላይ ይዘን እኔ እናንተ ለመስማማት ምናወራው ነገር የለም። ለምን እንደሆነ ታውቃለህ? አንተ የአማራ ኃይል ገብቶ ጀነሳይድ ፈጽሞብኛል ብለህ ታምናለህ። እኔ ደግሞ አማራ አልረገጠም የትግራይን ምድር ብዬ ነው የማምነው። አየህ፣ ሁለት የተለያየ ነው ያለው። መከላከያ ውስጥ ያለ አማራ ረግጧል፣ እሱን አያገባኝም። የአማራ ልዩ ኃይል ወልቃይትን አላለፈም። ፋኖ ወልቃይትን አላለፈም። እውነቴን ነው የምነግርህ። ይሄ በኤቪደንስ የምታመጣው የለም። ፋኖ የተዋጋው እስከ ድረስ ነው፣ እስከ ወልቃይት ድረስ። ወልቃይት ደግሞ የኛ ርስት ነው። አሁን እኔ እናንተ ምንድነው ይዘን ቴብል ላይ የምንቀመጠው? እኔ እናንተን አንድ ላይ የሚያነጋግር አሁን አንተ ሰላም ይሻላል ፍርድም ምናምን ስትል አማራ ምንም ሳያረግ የወሎ ህዝብ ምንም ሳያረግ መተ ጦርነት አውጀ እየተዋጋ የመጣው አንተ ነህ። መኮንን የተዋጋ እኮ እስከ ወልዲያ ነው። ከወልዲያ በኋላ እኮ ነው ያልነበርኩ፣ ተመልሻለሁ ወደ ሀገሬ። እና ትግራይ ውስጥ ጀነሳይድ ፈጽሟል ብለህ የምታወራ ሰው እንዴት ነው ከአንተ ጋር ነው ቴብል ላይ የምቀመጠው? ንገረኝ እስቲ። እኔ እስከ ወልዲያ ነው የነበርኩት። እንግዲህ ወልዲያ ትግራይ ነው ወጣክ። ኦኬ፣ ለማንኛውም ነገናና ችግር የለውም እመጣለሁ ብለሃል። ያለ ኤቪደንስ ካለ መኮንን የትግራይን ህዝብ እንደ ትግራይ ተናግሯል ወይ ደግሞ ገብቷል ትግራይ ውስጥ የምትለው ነገር ካለ ይዘህ መምጣት ይችላል። ነገ ይዘህ መምጣት ትችላለህ። ግን ትግራይ ውስጥ የአማራ ማንም አማራ ትግራይ ላይ ረግጦ ገብቶ ጀነሳይድ ፈጽሟል የምትሉት ኮምፕሊትሊ ውሸት ነው። አብይም መክሰስ መጥቷል። ለአንተ ብቻ ዳይሬክት የተደረገ ክስ አይደለም። በነገራችን ብሬክ ነው የሚውት አድርግ። ባናና ሚውት አድርግማ። ይቅርታ እኔ ትንሽ ደቂቃ ልጠቀምና ልገባ ነው ተመልሽ። አንደኛ መኩ ለእነዚህን ሰዎች ባህሪያቸውን፣ ስነ ምግባራቸውን ታውቀዋለህ፣ ታሪካቸውን ታውቀዋለህ። ይቅርታ ሳሚ የት ነው ያለው? አንድ ልጠይቅ። ሀራ መሬት ላይ ነው ያለው። ሀራ መሬት የነጌታቸው የነጻድቃን ወታደር ነው። የነጻድቃን ነው። ህወሓትን ሳይሆን ለእኛም ነው የሚዘጋጁ። መኩ ለህወሓት ብለን አናስብም። እኔ ህወሓት ጋር አንድ ናቸው። ስራ ተከፋፍለው ነው የማምን ሰው ነኝ እኔ። ሊሆን ይችላል የሚዘጋጁት ራያን በስርዓት ወረው እሱን አረጋግጠው ለመያዝ ነው ብዬ የማምን ሰው ነኝ እኔ። ከቲዲኤፍ አለያቸው እና ዋናው እሱ የህወሓት ተቃዋሚ ጽምዶን ተቃዋሚ መስሎ ይምጣ እንጂ እሱም ለራሱ እየተደራጀ ያለ ታጣቂ እንደሆነ ራሱ ስለተናገረ ነው። በነገራችን ላይ ይሄን ካልኩ ወደ ዋናው ሐሳብ ይሄዳለሁ። አንደኛ መኩ ይሄ ነገር ምንም ሰርፕራይዝ አያደርግህም። አንተም እነ ሰለሞን ቦጋለም ሌሎችም
በዚያ ትግል ውስጥ የነበራችሁ ፕሊስ እኛ እያልን ያለ ነው ጠላታችን የምንለው ትናንትናም መኩ እንደምታውቀው ወያኔ ህወሓትን ነው የትግራይ ህዝብን ጠላታችን ነው ብለን ባንደበቱ ወጥቶ የተናገረ አንድ አማራ ማምጣት አይችሉም። በእርግጠኝነት እንደ ህዝብ እኔ በማቀው የትግራይ ህዝብ ጠላቴ ነው የሚል የለም። በተለይ ፖለቲካን የሚረዳ ሰው ፖለቲካን የሚያቅሰው አንድን ሰው በዘሩ ጠላቴ አይልም። ወያኔ ግን ታሪካዊ ጠላታችን ናት። በነገራችን ላይ እኔ ወያኔ ህወሓት የሚባለው ድርጅቱም አርመውም ራሱ እንደ ናዚ እንዲሆን የምፈልግ ነኝ። እንግዲህ ይሄ የትግራይ ህዝብ የሚያስብል ከሆነ መብቱ ነው፣ መውሰድ ይችላል። ይህን ደግሞ የምንለው ህወሓት ወያኔ የሰራችው ስርዓትና ራሷ ያደረሰችብንን በደል በማየት ነው። የሩቁን ትተህ የትናንት ነው ማይካድራ ላይ የፈጸመችውን እስከ ሸዋ ደብረ ሲና ስትደርስ የፈጸመችውን በደል በወረራ እንደ ህዝብ ጠላት የብላ ያሰረጸችው ብሔር ብሔረሰቦች አማራን ከጉራ ፈርዳ በደኖ ወለጋ መተከል ማይካድራ ጭና መድኃኔዓለም ምን ግፍ ያልፈጸመችበት ቦታ ጥራ ዝም ብለህ መተከል በስካቫቶር አማራው ሰላም ክርስቲያኑ ባንድ እንዲቀበር ያደረገችው ህወሓት ወያኔ በሰራችው ትርክት ነው። አኖሌ ሐውልትን አቁማ ያስተከለችው እሷ ናት። አሁን ጡጦ ጠብተው ያደጉት እንኳን ማፍረስ አልቻሉም። ግንቡን መፍረስ አለበት ሲል ነበር ስታሊን በቀደም። ጡጦ አጥብታችኋቸው በአጥንታቸው ገብቶ ጥላቻ በደማቸው እኮ ተሰርጾ እናንተ ያስተማራችኋቸው እኮ እና አብይ አህመድ እኮ አልወጣ ብሎ እኮ እውነት ነው ብሎ እኮ የተነገራቸውን ስቲል ሐውልቱን ጡት የተቆረጠ ሐውልት እኮ አስቀምጠዋል አይደለም? ይሄ የተሰራ የውሸት ትርክት በሙሉ በነስብሐት ነጋ በነመለስ ዜናዊ የተሰራ ትርክት ነው። ይሄንን እኛን ተረዱነ ሳሚ። አንተ እውነት አሁን የትግራይ ተወላጅ ከሆንክ እኔ ከተናገርኩት ውጭ መኩ ሊናገር አይችልም። አንድ ቪዲዮ ካመጣህ እኔ መኩ ያለውን እኔም ይቅርታ ጠይቃለሁ። ተሳስቶ ቢል እንኳን አይልም እንደማይል እርግጠኛ ስለሆንኩ መኩን ስለማቀው ለ10 ዓመት ነው መኩን ማቀው። እኔ በአካልም በተደጋጋሚ በአዳራሽ ሳይቀር ሰላማዊ ሰልፍ የተገናኘነ ሰዎች ነን። እኔና መኩ አውቀዋለሁ። እንዲህ አይነትን ሰው አንተ በዚህ ልክ ስትከስ ማን ያምናችኋል? አሁን እናንተ እንደ ትግራይ ህዝብ ወንጅለህናል ስትል በፍጹም ወያኔን መወንጀል ህወሓትን መወንጀል የትግራይ ህዝብ ነው ብለህ ከወሰደው ውሰደው። ወያኔን ከሆነ አንተ እኮ እየታገልካት እኮ ነው። ሀራ መሬት ላይ ተቀምጠህ እኮ ከጻድቃና ከጌታቸው ጋር ሆነህ እኮ ተከፋፍለህ እኮ ስበስ እየተዋቀስክ ነው። ህወሓት የሚባል አገር አጥፋ ነው። እንዲሁ ጌታቸው ረዳማ የሚናገራቸው ራሱ ድርጅቱን ምን እንደሚለው ከናዚ ጋር እኩል ምናምን ብዙ ድርጅቶች ዓለም አቀፍ የተባሉ ሽብርተኞች ጋር ሁሉ እያመሳሰለላቸው ነው ህወሓት የሚባለውን። እኔ አይደለሁም ጌታቸው ረዳን ጠይቀው አለቃህል። ይሄን ማለት የትግራይ ህዝብን አለ ማለት ነው። ጌታቸው ረዳ አላለም። ይሄን ዘገምተኛ ቁሞ ቀር ስብስብ የነስብሐት ነጋን አይዲዮሎጂ የተሸከመ ህወሓትና የነሱን መንፈስ የተሸከመ ቡድን ነው። እኛ ጠባችን ከሱ ጋር ነው። የትግራይ ህዝብ ወገናችን እኮ ነው። የትግራይ ተወላጆች እኮ ጎንደር፣ ደብረ ብርሃን፣ ደሴ የትም ቦታ ስቲል ወልቃይት ሁመራ እንዳሉ አታውቅም? ሳሚ ታውቃለህ እኮ ሁመራ የሚኖሩ እኮ አሉ እኮ የትግራይ ተወላጆች በሰላም እኮ ነው የሚኖሩ ተከብረው በማንነታቸው ተከብረው እንዲሁም ከአማራው የበለጠ ክብር ተሰጧቸው እኮ ጎንደር ከተማ እኮ አሉ እኮ ባለሀብቶች እኮ ሀብት እያንቀሳቀሱ አማሮችን ቀጥረው የሚያሰሩ የትግራይ ተወላጆች እኮ ጎንደር አሉ። ይህን ማታውቁ ናችሁ ነው? ታውቃላችሁ። ግን እናንተ በአማራ ላይ የተሰራውን ትርክት ወያኔ የሰራችውን ሳይሆን ወያኔን የተቃወመን አማራ እነ ሰለሞን ቦጋለን በሐሰት ወንጀለኛ አድርጋችሁ ከሰሳችሁ። ከሚኖሩበት ሀገር እንዲፈናቀሉ የሰሩ የእናንተ ኤሊቶች ናቸው። መኩን ስለማትችሉ ነው። የአሜሪካ ፓስፖርት ስላለው ቀን የሰጠው ቅል ድንጋይ ይሰብራል እንደሚባለው ሰለሞን የተሟላ ወረቀት ስለሌለው ግን ቀኑን ተጠቅማችሁ የትራምፕ አድሚኒስትሬሽን ያመጣው ጊዜ ተጠቅማችሁ በአማራ ላይ በቀል የፈጸሙ የእናንተ ኤሊቶች ናቸው። ሰለሞን የታገለው በገንዛ መሬቱ ወያኔ እንደ ህዝብ ሂውማን ዌብ አስነስታ አምጥታ አማራን እስከ ደብረ ሲና ስትወር አሸንጌን ሐይቅ አልተሻገረም፣ ተከዜን ወንዝ አልተሻገረም። በአማራ ምድር ላይ እህቱን እናቱን አባቱን ስለተከላከለ ሰለሞን እንደ ወንጀለኛ ተቆጥሯል። መኩንም ይሄን የምትሉት ከአሜሪካ ሂዶ እናቴ እህቴ እንዳትደፈር ብሎ መኩ ወሎና ጎንደር ምድር እናንተ ቆርሳችሁ በሰጣችሁት መሬት እኮ ነው። ቆርሳችሁ በሰጣችኋት በዛች በከብት አጥር ውስጥ ለምን እህቱን ተከላከለን? የእናንተ ወንጀል ይሄ ነው። አየው ችግሩ። ግን ያን በማድረጉ በመሄዱ በጄኖሳይደር ተከሱታላችሁ። መኩን
እና ሉላ ሰለሞን ግን እጃቸውን ዛሬ ታጥበው ጻዲቁ ነው አማራ ጋር ሽሮ በርበሬ እንዳትገዛ እንዳትጋባ አጽደው በሎም ሲሉ ነበር ቴዎድሮስ አድሃኖም ሳይቀር በሎም ዛሬ ጻዲቁ ነው ወጥተው እኛ ተተናቸዋል። አማራ ይቅር ባይ ነው። እንኳን ተማሩ ከጥፋታቸው መማር ጥሩ ነው። ያልተማሩትንም ልቦና ይስጣቸውና እነ ስታሊንና ሌሎችን ዛሬ ጦርነት የሚቀሰቅሱት እነ ማርያማዊት ምናምን የሚባሉ ይህን እያልን ነው እኛ። እናንተ ግን እነመኩን የምትከሱ ሰዎች በጣም ታሳዝናላችሁ። በጣም ነው ታሳዝኑ። ሌላ ወደ ጽምዶ የመጨረሻ ብዬ አቋርጣለሁ። በጣም ይቅርታ ተመልሼም ስለማልመጣ ስለማይመቸኝ በምትመቸኝ ሰዓት ብቻ ነው የማወራው። which is important ጽምዶን መቃወምህ ጥሩ ነው። እኔ ግን አሁንም የነዚህ ቡድን በተለይ ሐራ መሬት ላይ የሚሰለጥነው ቡድን የነጌታቸው ረዳ ቡድን ለኛ አደገኛው ምለው ይሄ ነው ልንገራችሁ። አደገኛው ጽምዶን እያዳነው ያለ የተተፋን የወደቀን ውዳቂ ዘመነ ካሴ የሚባል የስልጣን ጥመኛ ገና ይሄ ሳሚ አክሱማይት ዘመነን የመጨረሻ ሲደግፈው የነበር የዛሬ 4 ዓመት ስመጣ የዘመነ ቀንደኛ ደጋፊ ነው። እኔ ደግሞ ለምን ነው ትግሬ ሆኖ ዘመነን የሚደግፍላለሁ? ለካ ስራውን እየሰራለት ነው። ዘመነ ካሴ የሚባል የስልጣን ጥመኛ እንደ አብይ አህመድ በህፃነቱ እናቱ ትነግሳለች ያለችው የስልጣን ጥመኛ የወደቀች በክራንች የምትሄድ በዊልቸር የምትሄድ የስነ ልቦና ቀውስ የደረሰባትን ወያኔ አድናለሁ ብሎ እየተንፈራፈረ ነው። በታት ኢዝ ኢምፖሲብል ማይቻል ነው። እኔ እሷ ትሪት አትሆንብኝም ልንገርህ መኩ ሰሞኑንም ታውቃለህ አለ ሸረሪና ላይ አፈር ከደሜ በልታ ቅድም በነገራችን ላይ ዶክተር ሰናይት ያለችውን ሰምተሃል? እግዚአብሔር ወያኔ አቋርጣ ልትመጣ ነበር አለች። በጋምቤላ አርካ አቋርጣ ልትመጣ ነበር። ህልማቸው ግን እዛ ላይ ግን ተሸንፈዋል አለች። ይሳካል የተባለው የጽምዶ ትልቁ ድል ያነበር እሱም ከሽፏል አለች። በጎንደር ግን አትመጣም ብላ ልትናገር ፈለገች። አዎ የሚገርምህ በጣም የሚገርም እኮ ነው። ሪከርድ አድርጌዋለሁ እልክልሃለሁ ነው ቆርጬ እልክልሃለሁ። እኔ ፖለቲካም ታውቃለች ብዬ ስለማላስብ እሷን መስማት ብዙም አልፈልግም። ያኛውን ነበር ልሰማው የፈለኩት ስለማላውቀው ማለት ነው። እና እሱ ራሱ ፕሮፌሰርነቱ ዝም ብሎ ቢያስተምር ይሻለዋል የአማራን ህዝብ። ልክ እውነቴን ነው የምነግርህ። ይቅርታ እንዴ ይኸውልህ አንድ የማዳም ቅመም ልታወራው የምትችለውን ወሬ ነው ያወራው። አዲስ ነገር አላየሁትም። አንድ ልንገርህ መኩ ፖለቲካ ጠፍቶት እኮ አይደለም። ከኔና ካንተ የተሻለ መረዳት ይኖረዋል ይሄ ሰውዬ። ግን ህሊና ከኔ አይሻልም። እኔ 100% ገንዘብ ነው። እኔ ግን እንደዛ አልረዳም። ፖለቲካ ጠፍቶት ምናምን ብዬ ገንዘብ ነው። ሀብታሙ አያሌውን እኮ እየው እኮ ሀብታሙ አያሌው ስለ ወያኔ ምን ሲል ነው የኖረ? ዛሬ ምን እንደሚል ስመው። እኔ እኮ ታምር እኮ ነው የሚሆንብኝ መኩ ስሰማ። ያ ነው ግድግዳ ግፋ ብላኛለች ብሎ ዛሬ ደግሞ አብሬያት ካላስገፋ ሰናይት መብራቱ የአክሱማይት አሁን የዚህ የሳሚ አክሱማይት እህት ሃይላንድ ስታንጠለጥል የነበረችው ሴትዮ የሀብታሙን ቪዲዮ ቆራርጣ የምትወስድ እሷ ናት። ጀግና እሱ መረጃ የሚቀበል ኢንቦክስ ከሱ ነው። ወያኔ ናቸው ተወባክ እኔ እኮ ታምር እኮ ነው የሚሆንብኝ ነው እግዚአብሔርን የሀብታሙ አያሌው ፕሮፓጋንዲስት ሰናይት መብራቱ ናት። እንትና ስታሊን ነው ማርያማዊት ናት። እኔ ሳስበው ራሱ ህልም ነው ላለው ሰናይት መብራቱን ሳይ ሰናይት መብራቱ ሃይላንድ ስታንጠለጥል ሀብታሙን አንጠልጥላበት ተቆላሸው ብሎ ልጁን የት እንዳመጣ አላውቅም። እዛ በኋላ ወልዷል። እግዚአብሔር በሚያውቀው ያን ብሎ ሲነግረን የነበረን ሰውዬ ወያኔን ዛሬ 4 ኪሎ ለማምጣት ሲንደፋደፍ ስታይ አይገንዘብ ነው ያልኩኝ። አይገንዘብ አይህሊና ትንግርቱንም ዘሴም ቲንግ ዛሬ ይኸው ለመንደፋደፍ ጨንቋቸው ዩሪን በደንብ አልከፈሉትም መሰል። ዩሪን መክፈል አለባቸው በደንብ ከትንግርቱ ጋር እኩል ለማሰለፍ። አየው ይሄኛውን ቲክቶከር አድርገውት በደንብ አይከፍሉ ለዩሪ ችግሩ እሱ ነው። ጠቀም ያለ ገንዘብ መክፈል አለባቸው እንደ ትንግርቱ። ያኛው በሳተላይት ስለሚያስተላልፍ የተሻለ ዶላር ነው የሚከፍሉት። ለዚህኛው ትንሽ ናት መሰል ዝም ብለው ጣል የሚያደርጉለት። እዚህ መጣ ጊፍት ምናምን ይበቃዋል ደግሞ ለድሃ ብለው ነው መሰል። በደንብ ስላልተከፈለው እንደዚያኛው እንደ ትንግርቱ ነው መምጣት አልቻለም። አይተዋል እንዴት እንደተጨነቀ። እኔ አፈር ልብላለህ እኔ አፈር በበለው በእውነት የእንጀራ ነገር አይሆን ሰርተህ እንደኔ ብትበላ እንደኔ በላብ ብታድርቁ እንደዚህ አትሆንም። እንዴት እንደሆነ አይተዋል ወይ? ጠይቁ አይሞት ወይ ዩሪማ ቻሌንጅ አድርጓቸዋል እዛ ላይ አስተላልፎት ነው
የመጨረሻውን አልሰማም። እኔ ወደ መጨረሻ የመጀመሪያውን አልነበርኩም። ወደ መጨረሻ ግን መጀመሪያ ወደ መጨረሻ ብታይ በሳቅ ነው የምትሞት። እግዚአብሔር ጥያቄውን ሲመልስ ይረዳለሁ፣ ይገባኛል። ጥያቄ ይጠይቃል። ምን መልሱ እኮ አላረከውም። ግን ምን እንደሚል ታውቃለህ? ይገባኛል። አዎ እረዳችኋለሁ። ግን አዎ መሪዎችን ግን አምናለሁ። ዘመነን አምናለሁ ሲለሆነ አትተቀበሉ። ዩሪ አይ ትረስት ይም አለ እኮ 100%። ዘመነ ካሴ ትናንት እስክንድር ነጋን እጅ ከፈንጅ ከአብይ አህመድ ጋር ሲሰራ አግኝቼዋለሁ አለ አይደል? ምን አደረገው? እዛ በኋላ የፖሊት ቢሮ አባል 19ኛ ሰው አድርጎ መረጠው። አንድ ይሄን ያዝ። እስክንድር ነጋና እኔ እናትና ልጁ ብቻ ነው የሚለዩን አለ አይደል? እስክንድር ነጋን ካልገደልኩ ብሎ ጦር አዝምቶ ከጎጃም አስወጣ። ዘመነ ያልዋሸው ምንድን ነው ብለህ ንገረኝ። አይውል ወያኔን እኔ ቤት ግባና ማሰማት ትችላለህ ወይም እኔ በሁለተኛ ስልክ ላሰማው ምን እንደሚል ተፋታለሁ ብሎ አሰማው ከቻለ እኔ ወስጨዋለሁ። አሁን ማሰማት ትችላለህ ሁለተኛ ስልክ ስለያዙ እና ጠፋታለን። ወያኔ ቀርቶ እሷ ያፈራቻቸውን አለ አሰማቸው። እሱም መስማት አለበት። አሰማዋለሁ። እሷን ሁሉ ቀርቶ ሌሎች እናጠፋቸዋለን አለ። አሁን እሷ ናት አዳኝ ብሎ መቀመጫው መቀሌ ማን የሚባል ሆቴል ነው አስቀምጦት ቁጭ አለ። ዘመነን የምታመን አንተ ዩሪ ይሄን ያለ ልንገርህ፣ ዩሪ ይሄን ያለ አምነዋለሁ ነው ያለ። አየው አምናቸዋለሁ። ዘመነን አምኜኔ ወንድም የኔ በህይወቴ የተሸወድኩት በለጠ የሚባልና ዶክተር ደሳለኝ እዚህ መጣው በሊሞዚን ስሬ ፈትቼ በሊሞዚን ከቦሌ የተቀብዬ ሲክዱኝ ምንም ጊዜ አልወሰደባቸውም። ስለዚህ ከነሱ ተምሬያለሁ። ማንንም ላላምን ማለት ነው። የዘሜን ላሰማችሁ፣ ቆይ ይቅርታ ላሰማችሁ። የዘሜን እዚህ ጋር ምን እንደምትል ቀንጭበን እንስማ። ህወሓትን እናሸንፈዋለን፣ ቃሌን ያዙ። ህወሓትን እናሸንፈዋለን። ብዙ ጠላቶች አሉ ከህወሓት ጋር የተፈጠሩ፣ ከህወሓት በፊት የተፈጠሩ፣ ህወሓት የፈጠረቻቸው። ህወሓትን እናሸንፈዋለን፣ ቃሌን ያዙ። እናሸንፈዋለን። ብዙ ጠላቶች አሉ ከህወሓት ጋር የተፈጠሩ፣ ከህወሓት በፊት የተፈጠሩ፣ ህወሓት የፈጠረቻቸው። ምን እንደምን ታውቃለህ? ከህወሓት ጋር የተፈጠሩ ከህወሓት በፊትም ከህወሓት በኋላ እነሱ ሁሉ ይጠፋሉ ብሎና እነ ኦነግ ምናምን ናቸው አሁን የሰበሰባቸው። እንዴት ታምር! ይሄን መቼ እንዳለ ታውቃለህ? መቼ ለፎቶግራፍ ወሎ ደርሶ ሲመጣ እኮ ነው ፎቶ ሰብስቦ የተነሳ። አይ ቲንክ ወሎ ሳይሆን ይቀራል ለፎቶግራፍ የሄደ ጊዜ ይሄን ሰውዬ ነው ዩሪ አምነዋለሁ ያለ ነው የምልህ። ዩሪ ቅድም እናምናቸዋለን መሪዎቻችን አምናቸዋለሁ የሚል ዘመነ ካሴን ማመን እኔ ጅል ነኝ እኔ ሞኝ ነኝ እንዴ? ስለዚህ ቁጥር 1 የኢትዮጵያ ጠላት ልንገርህ። በነገራችን ላይ ዘመነ ይዞ እየመጣ ያለ አልሲሲ የሚባለውን የግብፁን መሪ ኢትዮጵያን ለማፍረስ ጉድጓድ የሚቆፍረው ዩኒፎርሙ የግብፅ እንደሆነ ታውቃለህ? እነ ዘመነ የሚለብሱት ካልሲሲ እንደሚሰራ ታውቃላችሁ? በሙሉ የሚለብሰው ፋኖ የሚለብሰው ዩኒፎርም ግብፅ አምርታ የምትልከው ግብፅ ኢትዮጵያን ልትሰራ ግብፅ ለኢትዮጵያ የሚጠቅም ሀገረ መንግስት የሚመሰርት 4 ኪሎን የሚያስጠብቅ መንግስት ልትመሰርትልህ አይሆንም። አትስቧት፣ አትልሟት፣ አይሳካም። የከሰርክ ፌል ያረክ ከኢትዮጵያ ታሪካዊ ጠላቶች ጋር ሂደህ ስትገጥም ነው። ይሄን አስረግጠን የምንነግራችሁ። አመሰግናለሁ። መልካም